እባክህን ተወኝ እያልኩ ነው። በቃ የራሴን ችግር ራሴ እፈታለሁ። እኔ እናንተ መታችሁ እዚህ ጋር ካሜራ ይዛችሁ ምናምን አደባባይ ምስጢር እንድታወጡ አልፈልግም። ገባህ? ችግሮች ራሴ እፈታለሁ። በቃ ግን ተግባብተን እንድናወራ ስለፈለኩ ነው። መቅደላዊት እባክሽ፣ እኔም እኮ ይሄን ችግርሽን ልፍታልሽ ነው ያልኩሽ። እባክሽ እኔማ ቤት እባክሽ አስገቢንና ይኸውልሽ በሰላም እናውራ። ለምንድን ነው ሲኒው ማለት ነው እንትን አለ ዝም ብዬ ተቀበልኩ። መለየቱ ገርሞኛል። አይቼውም አላውቅም እንደዛ አይነት ሲኒ እና ጠጣው ምናምን። ከዛ የኔን ወሰደች ቀርማ ምናምን ወሰደችና ወደ ውስጥ ይዛ ሄደች። እንዳጋጣሚ ዝም ብዬ ያየኋት ነበረ እና ሲኒውን እንደዚህ ምናምን ነገር ትንሽ እንትን ያለውን ብዙም ጫልጭ እንትን አይደለም እና የሆነ ነገር ነበር ወሰደችና ውስጥ ላይ ምናምን ሌሎቹን እኮ እዛው እንትን ላይ ነው ፊት ለፊት ላይ ዛፍ አለ ታስገባና ታለቃለቃለች ታጥበዋለች እዛው ታወጣለች። የኔን ወደ ውስጥ ይዛው ገባችና ምናምን የሆነ እንትን ላይ እንደዚህ ደፋችና እንደዚህ ምናምን ስትያየዋት እኔን ለማጥመድ ሁላ እስኪመስል ድረስ ነው። እኔ ከገባች በኋላ ይሄ ስራ አልፈልግም ምናምን ብላ የሆነ የግል ስራ ጀመረች። ማን ተቀጥራ ምናምን ጀመረች እንትን ቡቲክ ቤት ምናምን ነገር እንዴ ያኛው ጀስት ቡናው የቡና ማፍላቱ አላማ ራሱ ከኔ ጋር ብቻ የተያያዘ ነው ይመስለው። ኮምፕሊትሊ ቆመ ምናምን ቤት ውስጥ አንዳንዴ ይፈላል ምናምን እንጂ ማለት ነው። አቆመች ቡናውን ሁላ ቆመች። እኔን እስክታጠምድ ድረስ ነው እንዴ አይነት ነገር እስኪሰማኝ ድረስ ማለት ነው። ወድሻለሁ፣ አፈቅርሻለሁ ብዙ ነገር እያለኝ እኮ ነው። እንዴት ሲንከባከበኝ የነበረ አሁን የት ጠፋ ያ ሁሉ ነገር? አሁን ጭራሽ ብሎ ስለኔ ነው ብዙ ነገር እያወራ ያለው። በቃ መጥፎ እንደሆንኩ ነው እሱ እኔ እንደምበድለው አድርጎ ነው የሚያወራው። እኔ ምን ባደረኩ ምን በጠፋው ነው እሺ እኔን እንደዚህ የሚያደርገኝ? እንዴ እሷ ምንም አይመስላትም። ምንም በስማም አይናወጣ አይገልጻትም። እንዴ ጭራሽ እኮ የኔ ቤት ሳይሆን የሷ ቤት ነው የሚመስለው። የሚገርምህ ነገር ማለት ነው ምንም አይመስላትም። በቃ እያንዳንዱ ነገር የምታደርገው አክት ምናም ነገር የራሷ ቤት እንደሆነ አድርጋ ነው የምታስበው። እና ስራ ነገሯን ሳያተኝ በቃ የሆነ ነገር መጠርጠር ጀመርኩኝ ምናም ነገር ለምች ልጅ ኬስ ነው የመጣሽው ማንነች የሚሆን ነገር ምክንያቱም ጎረቤትም ያለውም ነገር የሚያያል እና ምንድነው ይሄ ማለት መውጫ መግቢያዋን አይችልም መከታተል ጀመርኩኝ ስለሷ ምናም ነገር ሳያተኝ ሴተኛ ዳሪ ሆና ያገኘኋት ልጅቷ። አዎ ሰላም ውድ ቤተሰቦቼ እንዴት ናችሁ? የኔ ስጦታዎች እንዴት ከረማችሁ? እኔ በጣም ደህና ነኝ። ቤተሰቦቼ ዛሬም እንግዲህ በሌላ ታሪክ በሌላ ቪዲዮ ከአንድ ባለ ጉዳይ ጋር ተመልሻለሁ። እንግዲህ ባለ ጉዳይ በምን አይነት ጉዳይ ሊያማክረኝ እንደመጣ ምን አይነት ጥቆማ ሊሰጠኝ እንደመጣ ከሷ አንደበት እንሰማለን። ቤተሰቦች አብራችሁን ቆዩ። በመጀመሪያ ግን እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ቪዲዮውን አይታችሁ ሀሳብ አስተያየት እየሰጣችሁ ከኛ ጋር አብሮነታችሁን አድርጉ። ስለዚህ ወደ እንግዲህ ሄዳለሁ። እንግዲህ ከስም ጀምረን የመጣህበትን ጥቆማ እንድታደርሰኝ ጋብዛለሁ። እሺ አመሰግናለሁኝ። ጥላውን እባላለሁ። እሺ ያው ትልቅ ጉዳይ ገጥሞኝ እናንተን ለማማከርና ነፃ እንድታወጡኝ ፈልጌ ነው የመጣሁት ወደ እናንተ። እሺ ስራችሁን ስለማቅ እኔንም ታደጉኝ እያልኩ ነው። ምንድነው ባለትዳር ነኝ። መቅደላዊት የምትባል ሚስት አለችኝ። ባለትዳር ነኝ። እሺ እና ከማግባት በፊት የተሻለ ኑሮ ነበረኝ። ስራ አሪፍ ስራ ነበረኝ። በበረከት ውስጥ ነበርኩኝ። ከጓደኞቼ ጋር አሪፍ እዝናናለሁ ምናምን ፈለኩበት ቦታ መሄድ እችላለሁ፣ በላለሁ፣ ጠጣለሁ እና ከኔ ተርፎ ቤተሰብ፣ ጓደኛ፣ ሌላም ሰው መርዳት የምችል አይነት ሰው ነበርኩኝ። እና እሷን ከገባው በኋላ በቃ ነገሮች ሁላ ጭልምልም አሉ። እንዴት እንደሆነ አልገባኝም። ማገኛቸው ጓደኞቼ ራቁኝ። ቤተሰቦቼ መርዳት ቀርቶ ለራሴ መኖር ከበደኝ። ስራ በየጊዜው የተለያዩ ስራ የሚደወልልኝ ሰው ነበርኩኝ። ከዛ በኋላ ግን ሁሉ ነገር ዝግትግት አለ እና እኔ ከሷ ጋር መለያየት ፈልጋለሁ። አሁን ላይ ያለኝ ውሳኔ እንደዛ ነው። ምክንያቱም እሷ የበረከት ድርቀት ነች። ሰው ሚስት ምናምን ለበረከት ነው የምትሆነው አይደለ? እና እንደዛ ሆነችብኝና ከሷ ጋር መለያየት ነው የፈለኩት። አልቻልኩም። በቃ መኖር የምችል አይነት አይደለም ከዚህ በኋላ እና እናንተ መላ አታጡም ብዬ አስቤ ነው ያደረኩት። ማለት እየነገርከኝ ያለው ሚስት አለ፣ ትዳር አለ፣ ከሷ ጋር መለያየት እንደምትፈልግ ነው ሐሳብ ጠቅለል አድርገህ መሰለኝ ስትነግረኝ አይደል? አዎ። ታዲያ ይሄን ነገር በራስ ማድረግ አቅቶ ነው? እንዴት ነው? እንዴት እንደሆነ አላውቅም። እንዳልኩ በጣም ፈጣን ሰው ነበርኩኝ ከትዳር በፊት በብዙ በስራም በለው በተለያዩ የሶሻል ላይፍ
የማህበረሰብ ኑሮ የሚባለው ማለት ነው። አሪፍ ኮሚኒኬት አድርጋለሁ ከሰው ጋር ተግባቢ ምናምን በቃ ብዙ ነገር ነበርኩኝ እና ከዛ በኋላ ግን ያ ሁሉ ነገር ነው የተነጠቅኩትኝ። እንዴት እንደሆነ አልገባኝም። የእሷ ችግር ይሁን ከእሷ ጋር አብሮ የመጣ መንፈስ ይሁን ሊገባኝ አልቻለም። ኢቨን እሷን እንደዛ ብዬ በስርዓት ለማውራት ራሱ የሚችል አንደበቴን ነው የተነጠቅኩትኝና ያው ጀስት እንደ ሌሎች ባለትዳሮች በቃ እዚህ ጋር ማቆም እፈልጋለሁ ምናምን ብዬ አስባለሁኝ። ግን ምንም ልልም አልቻልኩኝም። እንዴት እንደሆነ ግን አልገባኝም እና ቢሃይንድ ምን እንዳለም ግልጽ ስላልሆነልኝ ከአይምሮ በላይ ነው። አሁን ምናልባት ቀላል ነገር ሊመስል ይችላል ለአንተም ስነግርህ ምናምን ነገር እና ለእኔ ግን በጣም ከምልህ በላይ በጣም ከብዶኝ ነው። ከምልህ በላይ መናገር ውስጤ ያለውን ሀሳብ ማውጣት ስላልቻልኩኝ ነው ወደ እናንተ የመጣሁት። ከባለቤት ጋር እንዴት ተዋወቃችሁ? የት ተዋወቃችሁ? በስራ አጋጣሚ የተዋወቅ ነው። ኦልሞስት ወደ 3 ዓመት ምናምን ሞልቶናል። ወዲያው እንደተዋወቅን ነው የተጋባ ነው። ያን በወራት ነው። ይሄ ጀስት እንዲህ ብዙ ታይም አልነበረንም። ተፋቅረን ተጠናንተን ምናምን የሚባለው ነገር እኔም ብዙም አላምንበትም። እሷም ደግሞ እንደዛ አይነት ሴት ነበረች። ሁለታችንም በሰዓቱ ትዳር ፈልገን ነበር፣ ተዋደንም ነበር እንትን ያልነው። አዎ ግን በቃ እንዴት እንደሆነ አላውቅም። የሰለፍኳቸው ኦልሞስት አሁን ወደ 3 አልሞላንም፣ ወደ 3 ዓመታችን ገደማ እየተቃረብን ነው ምናምን። ግን ያሳለፍናቸው 2 ዓመታቶች ደሞስ በቃ በጣም ደባሪ ናቸው። ምንም ነገር ነው ተይዘህ ታውቃለህ ማለት በወጣትነትህ እድሜ ብዙ መሮጥ እያለብህ ሚስት ስታገባ እንደውም ጠንክረህ ምናምን የተሻለ ላይፍ መኖር ሲገባ የሆነ ቁልፍልፍ ብሎ የማይቻል ነገር እንግዲህ በጸበልም በምንም ሊፈታ የማይችል ነገር ነው የሆነብኝና መላታጡም ብዬ ነው እናንተ ነገርየውን ቀለል አድርገህ እንድታየው አይደለም ማለት ስታየው ጀስት የትኛውን ባልና ሚስት ይጋባል ይፋታል ምናምን እናት ቢግ ዲል ግን ይሄኛው እንደዛ አይደለም። ይሄኛው ውስጡ የሆነ ነገር አለ ነው ቤቴ ውስጥ የሚሰማኝ ምናምን ነገርና ከአይምሮዬ በላይ ስለሆነ እባካችሁን ለማለት ነው የምወደው። እንግዲህ በ3 ዓመት ሆኖናል በትዳር ብለኸኛል። ልጅ አልተፈጠረም በመሀላችሁ? ልጅ የለም አልተፈጠረም። እንዳልኩ አለመፈለግ ነው ወይስ ምንድነው? አለመፈለግ አይደለም እኮ አሁንም ትዳሩንም እኮ አለመፈለግ አይደለም ምናምን። ግን ኢቭን እንኳን ሌላ ሶስተኛ ወገን ልጅ ልንጨምር ቀርቶ እኛ ራሱ ነገርየው ላይ አንደኛ ምንድነው አልተደሰትንበትም ነው የኔ እንትን እንደዛ ነው። ቢኮዝ መናገር ካቃተኝ እሷ ጋር አልችልም ማውራት ምናምን ላይፌ ላይ ምንም ቼንጅ ማምጣት ካልቻልኩኝ ምናምን እሷም እንደዛው እና ልጅ መውለድ እንደዛ ይሄ ፋሚሊ መመስረት ምናምን ቅንጦት ነው ለኛ እንትንና ሚሻክር ትዳር ነው። እንዴት እንደሆነ ግን ሪዝኑ ምንድነው ብትለኝ እኔ ሊገባኝ አልቻለም። እና ልጅ አልተፈጠረም። ያልተፈጠረው ደግሞ ስለማንችል ነው አለመፈለግ ምንጭ ነው። አዎ ፕላስ ደግሞ አብረን የመኖሩ እንትኑ ራሱ እኔ አምኜበት አላውቅም። ሞከርኩ ምናምን አሁን ከአቅሜ በላይ ስለሆነ አልቻልኩም። ከእሷ ጋር ከዚህ በኋላ አንድ ቀን ማደር አልፈልግም እውነት ለመናገር ግን እንደዛ ብዬ መናገርም አልችልም። ለምን እንደሆነም ግን አላውቅም። እኔ ማለት አሁን ለእኔ ነገርከኝ ነገር ከእሷ ጋር ቁጭ ብላችሁ አውርታችሁበት ወይም ጠይቃት አታውቅም በዚህ መንገድ? እኔ ሀሳቤን በግልጽ መናገር የምችል ሰው ነኝ ሌላ ቦታ የሚሰማኝን ምናምን ነገር። እሷ ጋር ግን እንደዛ ብሎ ዲስከስ ለማድረግ አንደኛ እሷ አታወራም፣ ያን ያክል የምትጋብዝ አይነት ሴት አይደለችም። ዝጋታም ነገር ነች፣ ዝም ነው የምትለው ምናምን። ፕላስ እኔ ቤት ውስጥ ስገባ ጀምሮ የሚሰማኝ አሁን እንደዚህ አይነት አይደለሁኝም። የሚቀየር ማንነት አለኝ። እሱ እኔ የማላውቀውም ለምን እንደሆነ ደግሞ አይገባኝም። የቤተሰብስ ጉዳይ በአንተም በእሷም በኩል ቤተሰብ ትውውቅ አለ? እንዴት ነው? ያው የ2 ዓመት ወደ 3 ዓመታችን እየገባን አይደለ? ያውቃሉ ግን ቤተሰብ ከቤተሰብ ይተዋወቃል ሁለታችሁ? ይሄ ደግሰን እንደዚህ ምናምን ምላሽ ቅጥርስ የሚባል ነገር እንኳን የለም። ኢቭን ቤተሰቦቻችን ራሱ ያን ያክል ደስተኛ ናቸውን ብዬም አላስብም። ማለት እኛም እንደ ፋሚሊ ቤታችን እየጋበዝን የእሷንም የኔንም ተዋውቀን ያን ነገር ስላላደረግን
ቤተሰቦቻችን ራሱ ያን ያክል ባህሉን የጠበቀ ስላልሆነ ደስተኛ አይደሉም። እና ፋሚሊ ያው የትኛውም ልጅ ሲያገባለት ደስ ይለዋል፣ የእሷም ቢሆን የኔ ምናምን። ነገር ግን ነገርየውን ደስታ እንዲፈጥር ግን እኛ አልቻልንም። በእኛ ትዳር እንዲደሰቱ አልቻልንም። አንደኛ እንዳልኩ ፋሚሊ የሚፈልገው በሽማግሌ ተደግሶ ምናምን ያን ነገር አልፈለግንም። እኛ በሰዓቱ ደሞዝተኛ አይነን ሁለታችንም፣ ያ ለእኛ ቅንጦት ነው። ከዛ ውጭ ደግሞ በትንሽ ነገር ቢሆንም ጀስት እኔ እና እሷ ፍሪ ብንሆን ደስተኛ ብንሆን ጀስት በቡናም መታወቅ እንችል ነበረ። ግን ያንን ሁላ ነገር ለማድረግ የሚያስችል የትዳር እንትን ውስጥ አይደለም፣ ሁኔታ ውስጥ አይደለም ያለ ነው። እና የሆነ የማይገባ ነገር ነው አይደለ ሳወራ። ግላኔም ግን ግልጽ አልሆነልኝም። እንዴት ነው ተዋደን ተላምደን የተጋባ ነው ብለኛል። በቶሎ ነው ለትዳር የገባ ነው ነው ያልከኝ አይደለ? አዎ መላመድ ምንድን ነው አሁን ማለት ብዙም አልቆየንም ነገርየው ላይ ስሜታዊነት እንጂ መላመድ አልነበረም ቶሎ ወደ ትዳር እንድትገቡ ያደረጋችሁ ማለት ነው። አዎ እኔ እሱ ጋር ነው ያልተመለሰልኝ ጥያቄ። ማለት ምናልባት ታይም ወስደን ቆይተን ቢሆን ኑሮ ላንጋባ እንችል ነበር ወይ ወር ደግሞ ከዚህ የተሻለ እንተዋውቀን ነበር ወይ የምንጋባው ምናምን ብዬ ራሴን ለመጠየቅ ሞክሬያለሁኝ። ግን ይሄ መቆየታችን አለመቆየታችን ምናምንም ላይሆን ይችላል። በእርግጥ መተዋወቅ መጠናናት ምናምን ተገቢ ነው ብዬ አስባለሁ። ከዚህ አሁን ላይ የመጣልኝ ሀሳብ ግን የሆነ ችግር ባይኖረው ችግር አልነበረውም ነው ነገር። እኔ ካመንኩበት አምኜበት ከገባሁበት ህይወቱ ላይ በትውቅም ላይሆን ይችላል። አንዳንዴ የሆነ ታይም ብንሰጠውም ሜቢ ላይፈታ ሊችል ይሆናል። አይ ዶንት ኖ። ግን ያው ስቶሪክ በጣም ይዞኛል የነገርከኝ ታሪክ እና እስኪ ወደ ኋላ እንመለስና ድጋሜ የት ነው የተዋወቃችሁት? የት ነው ያወቃት? እስኪ ንገረኝ። ያው መቅደላዊትን ለመጀመሪያ ጊዜ ያየኋትኝ እኛ ድርጅት እንዲህ ቡና ምናምን የድርጅቱ ሰራተኛ እንዳይወጡ እዛው ቡና እንዲፈላ ማኔጀሩ አዞ ነበርና እዛ መጣ ለስራ መጣ ነው እና ሻይ ቡና ከፍተኛ ጋር የምትሰራው ምናምን ነገር እና ሙሉ የድርጅቱ ሰራተኞች እዛ ቡና ይጠጣሉ ምናምን። እኔም እንደዛ ነበርኩ እና ቡና እወዳለሁ እጠጣለሁ ምናምን። ጀስት አሁን ከምታየኝ በላይ እኔ ማለት በጣም ተጫዋች ነኝ፣ ተግባቢ ነኝ ከሰራተኞች ጋርም ፕላስ ከጓደኞቼ ጋርም በእረፍት ቀን ምናምን ነገር በቃ እስቃለሁ፣ እጫወታለሁ ምናምን። ሴትንም አውርቶ የማሳመን ችግር አልነበረብኝም። ማለት ከእሷም የተሻሉ ሴቶች ጋር አወራለሁ፣ ግባባለሁ ምናምን ነገር እና ይሁን። እኔ ግን አንዳንዴ ሳስበው ማለት እንደዛ ነው ብዬ እያመንኩ ነው። ማለት ይሁን ሰዓት ቡና እየጠጣን የኔን ሲኒ ለብቻ ለእይታ ምናምን ነገር ይዛ ስትሄድ አየሁትኝ። አሁን ነው ለማስተዋል የሞከርኩትኝ ምናምን ነገር እንዳልኩ ነው። ማለት ከእሷ የተሻሉ ሴቶች ጋር እንትን ማለት ይችላለሁ በሰዓቱ አብሮቼም ምናምን አሪፍ ስራም ነበረኝ፣ አሪፍ ኮሚኒኬሽንም ነበረ ከሰዎች ጋር ምናምን እና ከዛ ቀን በኋላ ይመስለኛል ለእሷ ያለኝ አመለካከት ፍቅር አይሉት ብቻ የሆነ ነገር እና ስሩ ፕሮሰስ ደግሞ የእሷን ፋሚሊ ነገር ሳጠና የሆኑ የባዕድ አምልኮ ምናምን ውስጥ ያሉ ሰዎች ናቸው የሚል ወሬ ደረሰኝ። እንዳልኩ ስላልተዋወቅ እንድትል ስለ ፋሚሊዎቹ አላውቅም ክፍለ ሀገሩም ስላሉ እና ሳስበው ምናልባት ከቡናው ጋር የሆነ ነገር ጨምራ ሰታኝ ግራ አጋብታኝ ፍቅር አይሉት ፍቅር ከሆነ ለምን አሁን እንደዚህ አይነት ስሜት ሊሰማኝ ይችላል? ዝብርቅርቅ ያለ ስሜት ምናምን ነገር እና ምናልባት እንደዚህ አይነት ነገር ነው ብዬ እያመንኩኝ ነው። እና ከኔ የተሻለ እናንተ ኢንፎርሜሽኑን ፕላስ ደግሞ ነገሮችን መመርመርም ስለምትችሉ ከደረሳችሁበት በጣም ስለጨነቀኝ ነው ለእናንተ ያመጣሁት። በጣም ጥሩ እንግዲህ ያው ያለህበት ሁኔታ ትንሽ በጣም አስቸጋሪ እንዳለ ተሰምቶኛል። ለመናገር እንኳን ግልጽ ሆነ ብቻ ትዳርህ ራሱ የሆነ ሞቅ እንዳላለ በጣም ነገሮች ድንግር እንዳሉክ እንደ ግራ እንደተጋባ በጣም ፊትህ ላይ ከነገረም ያስታውቃልና በጣም እኔ እንደዚህ አልነበረም ትዳሬ እንዲሆን ፈልገው በቃ ቤቴ ጓደኞች እንዲመጡ ቤተሰቦቼ በነፃነት እንዲገቡ እንዲመጡ እንግዳም የፈለገው እንግዳ ከክፍለ ሀገርም ቢመጣ እዚህም ያሉ ጓደኞቼ እኔ ጋር ማደር ቢችሉ ምናምን በቃ እንደዛ አይነት ትዳርና ሚስት ነው ፈልገው ምናምን። እቺ ሰው መጣ አልመጣ አይደንቃት የሆነች ቅርዝዝ ያለች ፍዝዝ ያለች ምንዋን አይቺ ሁላ እንትን እኔ እንዳልኩ በቃ እርግጠኛ የኔ ታይፕ አይደለችም። እውነት ለመናገር
ቢሆን ኑሮ አሁን አንደኛ ልጠላት እንደዛ አይነት ስሜት ሊሰማኝ አይችልም። ሁለት ደግሞ የትዳሬ እንዲሆን የምፈልገው እንደዚህ አይደለም መልኩ የነበረውና እንደዛ እንዳትማታረግልኝ ሴት ደግሞ እንደማልመርጥ ውስጥ እያወቀው በሆነ ነገር ተገፍቼ ነው እኔ አሁን እያመንኩኝ ያለሁት። ሹር እንደዛ ነው አይደለም አይዶን ነው ብቻ ግን የምፈልገውን አይነት ትዳር ውስጥ ያልገባሁትኝ ከኔ ከፍላጎቴ ውጪ የተቆጣጠረኛ ነገር አለ ወደሚል ድምዳሜ ውስጥ ደርሻለሁኝና ከኔ የተሻለ እናንተ ባካችሁ እርዱኝ ባካችሁ እያልኩኝ ነው ከተረዳኝ። እሺ ጥላሁን እንግዲህ ያጫወትከኝን እንግዲህ በደንብ አድምጫለሁ ሰምቻለሁ። እኔ ደግሞ እንደ አንድ መርማሪ ጋዜጠኛ ነገሮችን በደንብ እከታተላለሁ፣ ወደ እውነታው ለመቅረብ እሞክራለሁ። እኔም ባልደረቦቼም ማለት ነው እንደ ሚዲያ ያንን እናደርጋለን። ስለዚህ ያንን ለማድረግ ደግሞ ምንድነው ክትትላችንን በደንብ እንዳጠናክር ያንተን ጥቆማ ብቻ ተመስርቼ ምንም ላደርግልህ አልችልም። ማለትም ያንተን ጥቆማ ተመስርቼ እንግዲህ ልረዳ የምትፈልገው ከሚስት አለያዩኝ ነው ሐሳብክ ያንተ መጨረሻ? አዎ በቃ እኔ ከዚህ ነገር ነፃ አውጡኝ ነው ታደጉኝ እያልኳችሁ ነው። ሽምግልና መሆን የሚችል ነገር ከሆነ ደግሞ በዛ መንገድም እንሞክረዋለን። እኔ ሽምግልና ምናምን አይደለም ፈልገው በቃ ነፃ መሆን ፈልጋለሁ። ነፃነት ከገባ ማለት ነው ነፃ መሆን ትርጉሙ ከገባ ነፃ መሆን ፈልጋለሁ። ልክ አይደለም ነው ልክ ያልሆነ ነገር ቢሆን ነው። ትዳር ቀልድ እኮ አይደለም፣ ዝም ብሎ ተገብቶ የሚወጣበት ነገር እኮ አይደለም። ገብቷል? ሰው ዝም ብዬ እንደገባ ዝም ብዬ እንደወጣ ያደረገኝ የሆነ ነገር አለ እያልኩ ነው። ከተረዳኝ የምትረዱ ይኮን ሁላችሁም ማለት ነው። ሰው ነፃ መሆን እንፈልገው እኔ ሸማግሌም አይደለም እሷና እኔን ያገናኘን፣ ሽምግልናም አያስፈልገን ተዋደም ምናምን ነገር ነው ብለን ያሰብነው የነበረው። እሱ አሁን እንደዚሁ እንደሆነ ግራ በገባ ስሜት ውስጥ ሆነም ተዋደንም ብቻ በሉት ብቻ ነፃ መሆን መለያየት ነው የምፈልገው። እሱን እንድታረጉልኝ ነው የምፈልገው እኔ። እንግዲህ ቅድም ያጫወትከኝ ነገር አለ አሁን በመሃል ሲኒ ለኔ ላይ ተሰጣኛለች ነው ያልከኝና ምንድነው ያን ለምን ማረግ አስፈልጋት? ምንስ አስተዋልክ ያንን ነገር ስታደርግ? እሷ ይገርማል። እኔ ያን ነገር በሰዓቱ ያን ያክል ትኩረት አላደረኩበትም ነበረ። በኋላ ግን ጓደኞቼ ሲጠይቁኝ እኔም ረጋ ብዬ ምናምን ነገሮችን ሳስተውል ነው እንትን ያለኝ። የዛን ቀን ይመስለኛል አርብ ቀን ነው ምናምን ነገር ቢኮዝ ያወራ ነበር ከጓደኞቼ ጋርና ቅዳሜ ከሰዓት በኋላ እንወጣለን እስከ ሰዓት ነው የሚሰራው ምናምን ነገር በዛ ጉዳይ የተጨቃጨቅን ነበር። የሆነ የማንቼም ኳስ ነገር ነበርና ከዛ ጋር በተያያዘ እያወራን ቀኑን አረሳውም እና ምሳ ሰዓት ላይ እንደዚህ ምሳ በልተን ምናምን ቡና ልንጠጣ እሷ ጋር ተሰብስበናል ሁላችንም እና ለሁሉም ከተፍተፍ ብላ ምናምን ሲኒዎችን ሰጠች እና ለእኔ የተለየ ሲኒ መጣ። ከዛ ሁሉ ካለ ሰው የእኔ የተለየ ሲኒ ምናምን ሆነና እንዲህ አልኩኝ ምንድን ነው አልኩኝ። የሆነ አሁን ታውቃቸዋለህ ሲኒዎቹ ቡና መጠጣ ከሆነ ቀይና እንደዚህ አረንጓዴ አይነት ነገር ናቸው ሰማያዊ ምናምን እና በተለየ ሲኒ መጣልኝ። ፕላስ ደግሞ ከልጅቷ ጋር ያን ያክል ሪሌሽንም የለኝም የሆነ ከሪስፔክት አንጻር እንዳታዩ ምናምን ነገር እና ሌላ የተለየ አታችመንት የለንም ለምን እንደዚህ ሊሆን ይችላል ምናምን ብዬም ለመጠየቅ ሞክርኳት። ያው ተጫዋችም ስለነበርኩ ቀልደውም ያለፉ አሉ ምናምን አንተ ማተገባበትም እንዳልኩ ከቸከስ ጋር ያለኝ እንትን ምንም ገና ከመምጣቷ ምናምን አይነት ነገር አለኝ። እኔ ግን ከሷ ጋር ያን ያክል ብታያት ልጅቷ ዝጋታ ሆነች ያን ያክል ሰው እንትን የምትልም አይደለችም ፊዚካሊም በመግባባትም እና ያን ያክል እሷን እንትን አላኳተኝም። ግን እንደዛም ያሉ አሉ ቀለል አድርገው እና ተሰጠኝ። እኔም ብዙም አላካበድኩኝም በባዶ ነው የምጠጣው ቡናው ሲኒው ማለት ነው እንትን አለ ዝም ብዬ ተቀበልኩ። መለየቱ ገርሞኛል። አይቼውም አላውቅም እንደዛ አይነት ሲኒ እና ጠጣው ምናምን ከዛ የኔን ወሰደች ቀርማ ምናምን ወሰደችና ወደ ውስጥ ይዛ ሄደች። እንዳጋጣሚ ዝም ብዬ ያየኋት ነበረ እና ሲኒውን እንደዚህ ምናምን ነገር ትንሽ እንትን ያለውን ብዙም ጫልጭ እንትን አይደለም እና የሆነ ነገር ነበር ወሰደችና ውስጥ ላይ ምናምን ሌሎቹን እኮ እዛው እንትን ላይ ነው ፊት ለፊት ላይ ዛፍ አለ ታስገባና ታለቃለቃለች ታጥበዋለች እዛው ታወጣለች። የኔን ወደ ውስጥ ይዛው ገባችና ምናምን የሆነ እንትን ላይ እንደዚህ ደፋችና እንደዚህ ምናምን ስትያየዋት እያያት ነበር የዛን ሰዓት እንደዛ አስተረክ። አዎ እኔ እንደዚህ አይነት ነገር ብዙም አይገባኝምም እንደዚህ ነገርም አላምንም ምናምን እንዳልኩሽ ምንም አልመጣልኝ። ይሄን ነገር የሚያስተዋልኩት ከዛ በኋላ ጓደኞቼ ይገረማሉ። በቃ አንጂ አብራቸው የሚሄዳቸው በረፍት ሰዓት ከስራም በኋላ ምናምን እኮ ሙሉባቸው ጭቆችን ብታይ ፈጽሞ የማይገናኙ ናቸው ከዚች ጋር ካሁን ከገቧት ሰማይና ምድር ማለት ነው።
የአይነት ሴት ታገባዩ ምናምን የምባል አይነት እንትን ነኝ። የኔም ፍላጎት አንደኛ ከፊዚካሊም በለው ምናምን፣ ሁለተኛ ደግሞ ከመግባባትም አንጻር ኢንተርቴን አብረን ፋ የምንል እንጂ የምናደርግ አይነት ሴት እንጂ ወይ መልክ የላት ወይ አትጫወት ምናምን፣ እንግዳ መጣ ጓደኞች ቤቴ መጥተው አያውቁም። ዝግት ያለች ምናምን ተቃራኒ ምናምን ማለት ነው። እና ሲኒውን እንደዛ ስታረግ የዛን እንዴ ተመለከትኳት። እንደዚህ ደፋችና አየች ምናምን ነገር ወደዛ ወደ ውስጥ አስቀመጣቸው። በእጇ ተመለሰች እና ሌሎችን ሰብስባ እዛው አጠበቻቸው፣ ሌሎችን ሲኒ ማለት ነው። እና የኔ እንዴት ሊሆን ይችላል ምናምን ብዬ ቀለድ አድርገው ዝም ብዬ እየተጫወትን አለፍን። ማለት ምንም ሳትጠይቃት ስለሆነው ነገር ምንም ስለ ከሷ ጋር ያናክልም እንትና የገባች ሰሞን ደግሞ ብዙም እንዳልኩ የሆነ አሪፍ ነገር ቢኖራት እኮ የገባች ቀንም እኮ ዝም አላትም እንዳልኩሽ። እና ከዛ በኋላ በቃ ነው ሌላ ነገሮችን ትቼ ሙሉ ፎከስ ወደሷ ያደረግኩትኝ። አሁን ነገሮችን ኖቲስ ሳደርግ ወደኋላ ስመለስ ምናምን ነገር እና ከዛን ጊዜ ጀምሮ ነው ሌላ ሴትም አውርቼ የማላቅም። እሷ ጋ ነው ጠዋትም ቡና፣ ምሳ ሰዓትም ቡና፣ ማታም ያለመደብኝ። ከሰዓት በኋላ ብዙ ቡና አልወድም። ከስራ መልስ በጣም ጠጥቼ እወጣለሁ ምናምን እና በፍሪ ታይም እሷ ማግኘት አይነት ነገር ወሬው ተጀመረ። እሷም ፍቅረኛ እንደሌላት በስርዓት የራሷን ቢዝነስ ይሄንኑ ማሳደግ ኮፊ ሃውስ ማሳደግ እና እዚህ ቢዝነስ ውስጥ ሰፋ አድርጋ መስራት እንደምትፈልግ ማግባት መሰተር እንደምትፈልግ እኔም ከዚህ በኋላ ያለኝ ታሪኮችን አቁሜ በስተክል የራሴን ቤት እንዲኖረኝ ልጅ ትዳር እንዲኖረኝ እንደምፈልግ ነገርኳትኝ። በአጭር ሰዓት ውስጥ በቃ እኔ ፑሽ አደረግኳትኝ። እንዳልኩ ምላሴም እንትን ነው፣ እሷን ፍላጎት ነበራት። በቃ ተግባባን፣ የፈጠነ ገባንበት ትዳሩ። ከገባ በኋላ ግን ፈጽሞ የተለየ ነገር ሆነ። ያን መሆኑን ራሱ የታወቀኝ እኔን ከጎዳኝና ጊዜን ካባከነ በኋላ ነው። በምን አይነት ሁኔታ ጎዳኝ ስትለኝ ምን አይነት ነገር ነው የተጎዳበት? ህልምህን አለመኖር አንደኛ ትልቅ ጉዳት ነው ብዬ አምናለሁ። እንደዛ አይደለም ቤቴ እንዲሆን ፈልገው እናቴ፣ አባቴ፣ ወንድሞቼ፣ የሰፈር ልጆች፣ የስራ ባልደረቦቼ ምናምን ቤቴ እንደፈለጉ እንዲሆኑ ፈልጋለሁ፣ እንዲመጡ። እኔ ከስራ መልስ ማመጥቼ ከሚስቴ ጋር እንጂ ማድረግ ፈልጋለሁ ምናምን። አንድ እሱ ከዛ አንጻር ነው። ሌሎች ደግሞ እንዳልኩ ፋይናንሻሊም ማደግ በፈለግኩትና ባቀድኩት ልክ አልሄድኩኝም። እሷም ደግሞ አሁን ላይ ምንም እየሰራች አይደለም። ያ የተባለው ኮፊ ምናምን ሁላ ቀርቶ እኔን ለማጥመድ ሁላ እስኪመስል ድረስ ነው። እኔ ከገባች በኋላ ይሄ ስራ አልፈልግም ምናምን ብላ የሆነ የግል ስራ ጀመረች። ማን ተቀጥራ ምናምን ጀመረች፣ እንትን ቡቲክ ቤት ምናምን ነገር እንዴ። ያኛው ጀስት ቡናው የቡና ማፍላቱ አላማ ራሱ ከኔ ጋር ብቻ የተያያዘ ነው ይመስለው። ኮምፕሌትሊ ቆመ ምናምን። ቤት ውስጥ አንዳንዴ ይፈላል ምናምን እንጂ ማለት ነው። ወዲያው አቆመች፣ ቡናውን ሁላ አቆመች። እኔን እስክታጠምድ ድረስ ነው እንዴ አይነት ነገር እስኪሰማኝ ድረስ ማለት ነው። ይሄን ነገር በዛ ሰዓት ነው የተገነዘብከው ወይስ አሁን ካለፈ ጊዜዎች ካለፉ በኋላ ነው? እንዳልኩ አሁን የማሰቢያይ ነው መሰለኝ እንትን እያለ ያለው ኮንትሮል የተደረገው ብዬ እያሰብኩኝ ያለሁት ነገሮች በአንዴ ግልጽ አልሆነ። እኔ በጣም ቀድሞ የሚገቡኝ ነገሮች ናቸው ብዙ ጊዜ ማለት ብዙ ነገር ቀድሞ ይገባኛል ብዬ አምናለሁ። ይሄኛው ነገር ግን እንዲህ 2 ዓመት ቀላል እኮ አይደለም። ከህይወትህ 2 ዓመት መቀነስ፣ በህይወትህ 2 ዓመት ከማትፈልገውና የማትፈልገውን ህይወት መኖር ደግሞ አስቸጋሪ ነገር ነው። እና ወዲያው አይደለም የተገለጠልኝ። አሁንም ነው ጓደኞቼ ምንድነው በቃ እናቃለን እኮ ምንነካ ምናምን ሲሉኝ ከእኔ አልፎ የቤቱ ይሄ ጨለምተኝነት ምናምን ሌሎችን ሲሰማቸው እኔም ለማየት እየታገልኩኝ ምናምን ነገር ሲሆን ነው አሁን ነው ቀስ በቀስ ነው ነገሮች ትንሽ እየተገለጹልኝ ያለው። አሁንም ክሊር አልሆነልኝም። አሁንም ቢሆንልኝ እናንተ ታስፈልጉኝም ነበረ። ምንድነው ነገርየው? እሷስ አላማዋ ምንድነው? እንዴ አግብተህ ካልወለድክ ቤተሰብ ካልመጣ ቤት ደስተኛ ካልሆንክ እንዴ በጣም ልክ አይደለም እኮና ከአቅሜ በላይ ነው። ይሄ ከኔ ከአቅሜ በላይ ነው ምናምን ብዬ ሳማክረው እናንተም ሰጀስት የተደረግኩትኝም ሚዲያችሁን ለማየት ሞክራለሁ። አሪፍ ነው የምትመረምሩት ሚዲያ መረጃ አሰባሰባችሁ ምናምን ነገር ሰው እኔን የሚያግዘኝ ሰው እነዚህ ናቸው ብዬ ስላመንኩኝና ስላመንኩባችሁ ነው ወደ እናንተ የመጣሁት ማለት ነው። መልካም እንግዲህ ጥላሁን የነገርከኝን ያደመጥኩትም እያንዳንዷን መረጃ ጥቆማን እንግዲህ
ሰምቻለሁ፣ ተመልካቾቼም ሰምተዋል። እንግዲህ ተመልካቾቼ የነገረን ነገር እንደሰማችሁት ነው። እኔ ባለትዳር ነኝ። በትዳሬ ግን ደስተኛ አይደለሁም። 3 ዓመት አስቆጥረናል ከባለቤቴ ጋር። ከባለቤቴ ጋር የተዋወቅ ነው በመስሪያ ቤት ውስጥ፣ እኔ በምሰራበት መስሪያ ቤት ውስጥ ሻይ ቡና ልትሰራ የገባች ነች ድርጅታችን ውስጥ። እናም ገብታ ድርጅታችን ውስጥ እንግዲህ ሻይ ቡና ልንል ለምሳ ሰዓት ስንወጣ ሰራተኞች እሷን አየኋት። እንግዲህ እዛው ነው የተዋወቅኩት፣ እዛው ነው የተዋወቅ ነው ያየኋት ነው ያለኝ። እና ቡና ስታመጣ ለሙሉ ሰራተኛው ምሳ ሰዓታችን ላይ ወተን ሻይ ቡና ልንል ስንወጣ ቡና ስታመጣ ለእኔ ያመጣችልኝ በተለየ ሲኒ አጠጥታኛለች። አጠጥታኝም ከዛ በኋላ እንግዲህ ከሰው ከሌሎቹ ሰዎች በተለየ የኔን ሲኒ ወደ ውስጥ ይዘው ስትገባ ይቺ ነበረ። እናም ከዛ በኋላ ምንም ነገሩን ሳላቀው እኔ በባህሪ ቀልጣፋ፣ ከሴቶች ጋር ምግባባ፣ ከሁሉም ሰው ጋር ምግባባ አይነት ሰው ነበርኩ። ባለቤቴ ግን ጓደኞቼም እንደሚሉኝ አሁን ይታዘቡኛል። እነሱ እንኳን እንዴት እቺን አገባ አንተ ስንት ሴት የምታውቅ ሰውዬ ብለው እስካሁን ድረስ ይታዘቡኛል ብለው አሉኝ። እና እንግዲህ በሰዓቱ ያንን ነገር ስታደርግ እንግዲህ ሲኔን ወስዳ ወደ ውስጥ አስገብታ ስትገለብጥ የኔን ለይታ ወደ ውስጥ ስታስገባ አይቻለሁ። ይሄ ነገር ሳይገለጥልኝ ቀረ። በሰዓቱ ሳይገለጥልኝ መቅረት ብቻ ሲሆን ከዛ በኋላ እንግዲህ ባላሰብኩት ሁኔታ ተጋብተን አንድ ላይ መኖር ጀመርን። 3 ዓመት አስቆጠርን። ይሄ ነገር ግን እና 3 ዓመት ሙሉ አሁን ከተዋወቅን በኋላ ግን በተለይ ይሄን 2 ዓመት የመጨረሻዎቹ 2 ዓመት ከባለቤቴ ጋር ምንም ሰላም አይደለንም። ደንዝዣለሁ፣ በረከቴን አጥቻለሁ። ልጅቷ በቃ ፊዚካሊም ማለት አሁን በቁመኗም እኔ የምትማርከኝ አይነት ሴት አይደለችም። በመግባባትም ደረጃ እንደ ሚስት የምትሆን አይነት ሴት አይደለች። ሆነ አይደለም ያገኘዋት። 2 ዓመት ሙሉ ግን እንፋታ ብዬ ለማለት እልና አስብና ከሷ ጋር መፋታትም ሆነ በቃ ምንም በቃ ጥሩ ያልሆነ ስሜት ውስጥ ነው ያለሁት። እና የሚናገርልኝ አንደበት አጣሁ። የራሴ አንደበት ሊናገርልኝ አልቻለም። ስለዚህ እናንተ እንድታግዙኝ፣ ከሚስቴ ጋር ምን እንደተፈጠረ ማወቅ አልቻልኩኝም። ግን ሰውም እየታዘበኝ ነው፣ እኔም ራሴን ትዳሬን እየታዘብኩት ነው። ልጅ አልወለድንም፣ በትዳር 2 ዓመት ቆይተናል። ግን ደግሞ ትዳር አትበለው፣ እሷም ለእኔ በቃ እንደ ሚስት አይደለችም፣ ያላት ነገር ነው እያለኝ ያለው። ስለዚህ ይሄን ነገር ተከታተሉልኝ። እኔ አንደበት አጥቻለሁ፣ እናንተ አንደበቱን እንድትረዱኝ ወደ እናንተ የመጣሁት ነው ያለኝ። ስለዚህ እንግዲህ ምንድን ነው የምናደርገው ማለት ነው። መጀመሪያ እንዳልኩ እኔ ክትትሌን ስጀምር ካንተ ጀምሬያለሁ፣ ጥቆማ ከመስጠትክ ማለት ነው። ስለዚህ ደግሞ ቀጥሎ ከሚስት ጋር መገናኘት ነው የሚኖርብኝ ማለት ነው ጥላውን። ስለዚህ ሚስትን ታገናኘኝና ሚስትን ደግሞ ቁጭ ብዬ ላወራ ትፈልጋለሁ። ከእሷ ደግሞ ሀሳብ መስማት ስላለብኝ ማለት ነው። ምንድን ነው እየተፈጠረ ያለውን ነገር የሚለውን መረጃዎችን ከሰበሰብኩ በኋላ እያለን ወደ እውነታው እንጠጋለን ማለት ነው። ያንን እናደርጋለን። ለዛ ዝግጁ ነህ? በጣም ደስ ይለኛል። እሺ። ስለዚህ የምትፈልጉትን ነገር ሁሉ እተባበራቸዋለሁ። ስለዚህ ባለቤትን የት ልናገኛት እንችላለን? ቤታችሁ ውስጥ ወይስ ስራ ቦታ? የት? እኔ ወስዳቸዋለሁ፣ ችግር የለውም። ስለዚህ ታገናኙኛለህ? አሳያቸዋለሁ። አዎ፣ ችግር የለውም። መልካም። ስለዚህ ከእሷ ጋር ደግሞ ለብቻ ደግሞ ቁጭ ብለን ካንተ ጋር ጊዜ ወስጄ እንዳወራሁት ከእሷም ጋር አወራለሁ። የሚሆነውን ደግሞ ቀስ እያለን እናያለን ማለት ነው። እሺ፣ ደስ ይለኛል። አመሰግናለሁ። እሺ ጌታ። እንግዲህ የሰማችሁትን ይመስላል ጥቆማው የደረሰን። ስለዚህ ቀጥሎ ወደ ባለቤቱ ሄደን ደግሞ ከባለቤቱ ጋር የተወሰነ ቆይታዎችን እናደርጋለን። ቤተሰቦች አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ደግሞ ቪዲዮውን አይታችሁ ሀሳብ አስተያየቱን መስጠት ቀጥሉበት። ስለዚህ ወደሚቀጥለው እንሄዳለን። እናመሰግናለን ቤተሰቦች። ይሄ ነው እንግዲህ ቤታችን ነው። እሺ። አዎ ትለዋለች። እሺ። ደግሞ እዚህ ጋር እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነሽ መቅደላዊት? ምንድን ነው ደግሞ ዘብኝ የመጣው ደግሞ ዛሬ? ከነሱ ጋር እንግዶች ናቸው ማለት የምን እንግዳ ነው እንዴ? ካሜራማን ጭራሽ እንዴ? እኔ አላስገባችሁም። አይደለም ባለቤትሽ አይደለም እንዴ? ታዲያ ቢሆንስ ምን ያስፈልጋል? እነማን ናችሁ እናንተ? ቤት ችግር የለም። እኔ እነግርሻለሁ ከየት ምንድን ምን መስማማ ነገር የለም። አልፈልግም እንዴ? የምን ሚዲያ የምታወራው እንዴ? ይኸውልህ ምን ካሜራውን አትፈልግ፣ በእናትህ እንዴ? አትፈልግ። ተረጋጊ እንጂ አልፈልግም ማለት እንዴ? እንደዛ ነገር አይመቸኝም። ችግር የለም። መጀመሪያ ለምን እንደመጡ አስረዳሻለሁ። አንተ ምን ችግር በቃ እንዴ? ለምን እንደመጡ ገብቶሻል? ሲጀመር ምን ይሰራል? ይጋ ካሜራማን እንዴ? ምን እየሰራህ ነው ያለው? ምን እያደረግህ ነው ያለው? አንተ ራስህ ምን እየሰራህ ነው? ችግር የለም መቅደላዊት፣ እኔ የመጣሁት ይኸውልሽ ከሚዲያ ነው። እና ምን አገባኝ? ሚዲያችን ሲንግል ሚዲያ ጉዳይ አይደለም እባክህ እንዴ። እሺ ነው ማለት ይኸውልሽ፣ እኛ ሲንግል ሚዲያዎች እንባላለን። ይኸውልሽ ይኸው ሚዲያችን ነው፣ ትልቅ ሚዲያ ነው። እንግዲህ ሚዲያችን የሚሰራው ባለትዳሮችን ባልና ሚስቶችን እንግዲህ ያላቸው ችግር ካለ በመሀላቸው የተፈጠረ ችግር ካለ አስታራቂ ሆነን እና እኛ ችግር አለብን
ችግር አለባችሁ ምን ብለህ ሆነ ያልከው ነገር አለ። ለምን ነው እዚህ የምትመጣው እኮ አዳምጣ። እኔ አልፈልግም ማውራት ካለብህ እኔ ጋር አውራ። ካሜራማን ይዘህ ምናምን አይደለም እዚህ አልፈልግም። አስፈላጊ አይደለም አልኩህ እኮ። ምንም አንግባባው። መቼ ወርዶ የምታውቀው ነገር ነው ሲጀመር እናንተ የምናወራው ጉዳይ አይደለም። ችግር የለም እናንተ እና ወደ ኋላና ከባልደረቦቼ ጋር ችግር በቃ አውራት ካወራች እሺ አወራለሁ። ይኸውልሽ እኔማ ቤት እዚህ የመጣ ነው እኛ ዝም ብሎ የመንደር ጨዋታ ወይም ከመንደር አይደለም የመጣ ነው። እኛ ትልቅ ሚዲያዎች ነን። ምን ሰራውም እንደነገርኩሽ ባለ ትዳሮች መሀል ክፍተት ሲፈጠር ችግር ሲፈጠር እንግዲህ ክፍተታቸው ላይ እንግዲህ ተወያይተንበት ተማክረንበት ባለ ትዳሮችን ቤታቸው ሰላም እንዲሆን እርቅ እንዲወርድ ጸብ ከሌለ እርቅ እንዲወርድ እንደዚህ አይነት ስራዎች ላይ ከዚህ ላይ ምንም ሰማህ ነገር የለም። ትሰማኛለህ? እኔ በእናንተ ምክንያት አይደለም እኔ ፈጣሪ እያለ እናንተ ምንም የምታደርጉት ነገር የለም። ሲቀጥል ደግሞ እኛ የተጣላንበት ነገር ምናምን የለም። ምን ብሎ ነው ምን ያለክ ነገር አለ? ከሱ ጋር ጨርሱ። ይኸውልህ ወንድሜ ከሱ ጋርም አውርተን ነበር። ግድ የለም እኔ አይ ይኸውልሽ አትዝጊውና በሰላም እናወራ። እኔም ትልቅ ሰው ነኝ። ምንም ሰማህ ነገር የለም። እኛ ምንም ሰላማዊ ህይወት እየኖርን ያለ ነው። ገባ? እንደውም እናንተ መጣችሁ እየበጠበጣችሁ ነው ያላችሁ። ችግር የለም። ይኸውልሽ እኔ እንግዳ ገና እኮ አልተዋወቅንም እኔና አንቺ። ይኸውልሽ እኛ የመጣ ነው እንደነገርኩሽ ከሚዲያ ነው። ባለትዳሮችን መሀላቸው አንድ ክፍተት ከተፈጠረ እንግዲህ ጣልቃ ገብተን ሶስተኛ ወገን ሆነን ለማስታረቅ ነው የምንመጣው። ለጸብ አልመጣንም። እኛ ችግር ለመሆን አይደለም የመጣ ነው። መቅደላዊት ሰምቻለሁ። ጥላሁን የተወሰነ ነገር አጫውቶኛል። ስላንቺም የተወሰነ ነገር አጫውቶኛል። ልወቅ እስኪ ስላንቺ ምንድነው? እኔ ብዙ ችግር ያለብኝ ሰው ነኝ። በቃ እባክህን ተወኝ። በቃ እንዴ ለምን ማሰሙኝ እናንተ? እኔ ራሴን ችግር በቃ ራሴ ይፈታለሁ። በቃ እኔ ካሜራማን ይዛችሁ መጣችሁ እዚህ ጋር ሚዲያ ላይ ስለኔ ገበና ስለኔ ህይወት ታሪክ ማውራት ነው ፍላጎታችሁ? እንደዛ ነው ሐሳባችሁ? እባክህን ተወኝ እያልኩ ነው። በቃ እኔ ራሴን ችግር ራሴ ይፈታለሁ። እኔ እናንተ መጣችሁ እዚህ ጋር ካሜራ ይዛችሁ ምናምን አደባባይ ምስጢር እንድታወጡ አልፈልግም። ገባ? ችግሮች ራሴ ይፈታለሁ። በቃ እባክህን ተወኝ። እንድናወራ ስለፈለኩ ነው። መቅደላዊት እባክሽ እኔም እኮ ይሄን ችግርሽን ልፍታልሽ ነው ያልኩሽ። እባክሽ እኔማ ቤት እባክሽ አስገቢንና ይኸውልሽ በሰላም እናውራ። ለምንድን ነው እንደዚህ የምታለቅሽው? ያለሽበት ሁኔታ ትክክል እንዳልሆነ ተሰምቶኛል። እንዴ ሁላችሁ እየመጣችሁ አንቺ ነሽ እንደዚህ ያደረግሽ ምናምን እባክህ ሁላችሁ እኔ ተወቃሽ አታድርጉኝ። በቃ እንዴ ችግር የለውም። እኔ ለሰላም ነው የመጣሁት። ከአንቺ ጋር በሰላማዊ ሁኔታ ቁጭ ብለን እንድንመካከር እንድናወራ ነው። ትዳሩ አደጋ ላይ ካለ ትዳራችሁን እንግዲህ ከአደጋ ለማውጣት ካላችሁበት ሁኔታ እንድትወጡ ነው። አሁን አንቺ ያለሽበት ሁኔታ እንግዲህ በጣም ሆድ እንደባሰሽ ያስታውቃል። ስለዚህ ቁጭ ብለን ተረጋግተን እናውራ። እሺ በይ። አንተ አይገባም። አንተ ልትረዳው አትችልም። እሺ በይኝ። እኔም ቤት ችግር የለውም። ይኸውልሽ እኔም ቤት እባክሽ ተረጋግተሽ እንድናወራ ነው የፈለኩት። እኔ ምንድን ነው የምናወራው? እስኪ ንገረኝ። እኔ ሰው ሁሉ ላይ ነው እየፈረደ ያለው። እኔ አንቺ ነሽ እንደዚህ የምታደርጊ በአንቺ ምክንያት ነው ምናምን። እሱ ጥሩ ሰው ነው የሚያደርጉት። እኔ ደግሞ መጥፎ ሰው አድርጎ ነው የሚያስቡኝ። ቆይ እኔ ምን አደረኩ? ምን ባጠፋው ነው እንዴ ሁሉም ሰው እኔ ላይ የሚፈርደው? ከዚህ በፊት ሽማግሌ ሆኖ ያወራችሁ ቁጭ አድርጎ ያወያያችሁ ሰው አለ? ሁሉም ለሱ ነው የሚወግነው። ሁሉም ስለኔ ማንም ተረድቶ አያውቅም። ስለኔ ማንም አስቦ አያውቅም። በእናትህ ተወኝ። በእናትህ ወንድሜ እባክህ። እሺ ነው አሁን በቃ ተረጋጊና ይኸውልሽ ተደማምጠን በደም ተግባብተን እናወራለን። ወደ መፍትሄው እንመጣለን ብለን አንተም እንደነሱ ትወግን ነው አይደል? አንተም ለሱ አስበናል። እሱ ነው እዛችሁ የመጣው ሲጀመርም ለሱ ትወግን ነው የመጣው። እኔ ልተወቃሽ ታደርግ ነው አይደለም? ምንም ጠብቀው ነገር የለም። ሲጀመርም እኔ በራሴ ብቻዬን ነው የምኖረው። በቃ ምንም ማንም ይረዳኝ የለም። ማንም መቅደላዊት እኔ ይኸውልሽ እኔ ላግዝሽ ልረዳሽ ነው የመጣሁት። አንቺ ለምን እንደዚህ ስሜታዊ ሆነሽ እያለቀሽ ገና እኛን ከማየትሽ በጣም ውስጥሽ እንደተጎዳ ብዙ ነገር ውስጥሽ እንደምታብሰለሲ ተረድቻለሁ ከፊትሽም እና ከንግግርሽም ከፊትሽም። ስለዚህ እኔ ደግሞ መሀል ላይ ገብቼ እንግዲህ የእሱን ሀሳብ ሰምቻለሁ። እሱ ከእሱ ጋር የተጫወትነው ነገር አለ። ከአንቺ ጋር ደግሞ የተወሰነ ቆይታ የተወሰነ ነገር ነግረሽኝ እንግዲህ ትዳራችሁ ማዳን ከቻለ። ኧረ ወንድሜ ምንም አይገባም። ምንም ልትረዳው አትችልም። ያኔ እኮ በእግር በፈረስ ብሎ እንዳላገባኝ አሁን ጭራሽ እኔን አደባባይ በሄደበት ሰፈር ሁሉ ስለኔ መጥፎ ነው የሚያወራው። በቃ እወድሻለሁ፣ አፈቅርሻለሁ ብዙ ነገር እያለኝ እኮ ነው። እንዴት ሲንከባከበኝ የነበረ አሁን የት ጠፋ ያ ሁሉ ነገር? አሁን ጭራሽ ብሎ ስለኔ ነው ብዙ ነገር እያወራ ያለው። በቃ መጥፎ እንደሆንኩ ነው እሱ እኔ እንደምበድለው አድርጎ ነው የሚያወራው። እኔ ምን ባደረኩ ምን በጠፋው ነው እሺ እኔን እንደዚህ የሚያደርገኝ? እኔ በእርግጥ አዎ ተናጋሪ ልሆን እችላለሁ፣ ጨዋሂ ልሆን እችላለሁ፣ ግን ውስጤ እኮ ባዶ ነው። ምንም ነገር እኮ አላውቅም። ይሄን ደግሞ ያውቃል፣ ጠንቅቆ ያውቃል፣ በደንብ ነው የሚያውቀው። እኔ ምንም ሊገባኝ አልቻለም። መቅደላዊት ይገባኛል፣ ያለሽበት ስሜት በጣም ይገባኛል። በእንደዚህ አይነት ሁኔታ ሆነሽ እኔም እንግዲህ አልቀጥለውም ያለውን ቃለ ምልልሳችን። ስለዚህ ካሜራውን ማስጠፋልሻለሁ። ካሜራውን አጥፍተን ግን መጀመሪያ ስለሆንሽው ነገር ተረጋግተሽ እንዴት እንደተዋወቃችሁ ከሱ የሰማሁት አለ።
ከሱ የሰማሁት አለ ስለሆነው ነገር የነገረኝ ከትውውቃችሁ አንስቶ እስከ መጨረሻው እስካሁን እስካላችሁበት ደግሞ አሁን ደግሞ ካንቺ መስማት ፈልጋለሁ። እንዴት ተዋወቃችሁ? ነገር አይነግርህም አይደል? አይደለም እኔ ከሱ የሰማሁትን ሰምቻለሁ። እኔ አሁን ለሱ ወግኝ አይደለም ማወራሽ፣ ላንቺም ወግኝ እንግዲህ ልሰማ አይደለም የመጣሁት። ግን መሀል ላይ ማስታረቅ እንዳለብኝ ስለማቅ ልምድ ስላለኝ በትዳር አማካሪነት ስራ ልምድ ስላለኝ የብዙ ትዳሮችን የብዙ ጎጆዎችን ታሪክ አውቃለሁ፣ ሰምተናል። ሰምቼም ደግሞ መፍትሄ ያላገኙ ባለ ትዳሮችን እንግዲህ ለሁለት መፍታት ያልቻሉትን እኛ እንደ ሶስተኛ ወገን ሆነን ገብተን የብዙ ትዳሮችን መፍትሄ ለማግኘት ከፈጣሪ በታች ብዙ እድሎችን አጋጣሚዎችን ፈጥረናል። ስለዚህ እናንተም ቤት እናንተም ጎጆ ስንገባ እንግዲህ ለሁለታችሁ ሰላም ብለን ነው የምንገባው እንጂ ለሁለታችሁ ለአንድ ሰው ወግነን አንድን ሰው መውቀስ አይደለም የኛ ስራ። ትዳር ማማከር፣ ለትዳር ደግሞ ጸብ ካለ ለዛ መፍትሄ ለመስጠት ነው ስራችን የምንሰራው ሙያችንም ስለሆነ። እንግዲህ ጥላሁን እኔን ከኔ ጋር ተገናኝተን ያጫወተኝ ነገሮች አሉ፣ ከሱ አንደበት የሰማቸው ነገሮች አሉ በትዳራችሁ ዙሪያ። አሁን ደግሞ አንቺን አገናኘኝ ብዬ ወደ አንቺ ቤት እዚሁ መጥቼ እንግዲህ ከአንቺ ደግሞ አንደበት ምንድን ነው ያለው ነገር ከአንቺ ልሰማ ስለፈለግኩ ነው። ቅድም እንግዲህ አሁን እንደነገርሽኝ በእግር በፈረስ ፈልጎ ነው ያገባኝ ብለሽ ነግረሽኛል። እስኪ ምንድን ነው እንዴት ነው የሆነው ነገር ንገሪኝ እስኪ ከአንቺ ልስማ። ይኸውልህ ምን መሰለህ እኔ እና እሱ የተዋወቅነው አጋጣሚ እሱ የሚሰራበት መስሪያ ቤት እሺ እኔ እዛ ቡና ፈላ ነበር እሺ መስሪያ ቤታቸው ጋር ማለት ነው። እና እዛ ቡና በማፈላበት ጊዜ ያው መስሪያ ቤት የሚሰሩ ሰዎች በሙሉ ይመጣሉ፣ እኔ ጋር ቡና ይጠጣሉ፣ ያወራሉ ምናምን ብቻ ደስ ይላሉ እዛ ያሉት መስሪያ ቤት። እና እሱ ደግሞ በይበልጥ ሰው ጋር ያለው መቀራረብ መግባባት አሪፍ ነበረና ትርት ያደርገኛል። አይዞሽ በርቺ፣ በቃ ከዚህ የተሻለ ደግሞ ሌላም ስራ እንደምትሰሪ ተስፋ አደርጋለሁ፣ ከዚህ ወጥተሽ ምናምን ያበረታታኛል። አልፎ አልፎ ቲፕም ራሱ ይሰጠኝ ነበር ምናምን ነገር ነው። ተግባቢ ነው በጣም ሰውን የሚረዳ አይነት ባህሪ የነበረው በሰዓቱ ማለት ነው። እና በቃ እንደዚህ በሚያደርግ ወቅት ማለት እየተግባባን መጣን። ሁሌ ቡናሽ እኮ እንዴት እንደሚመቸኝ ይለኛል። እና ይመጣል ጀስት መሀል ላይ እንኳን ራሱ ምሳ ሰዓትም ቁርስ ሰዓትም እኔ ጋር ነው ቡና ሁሌ የሚጠቀመው። እና ማለት በምናወራበት በቃ ብዙ ነገሮች ሀሳብ ሸር ማድረግ ምናምን ጀመርኩ። ለሱ ያለውን ነገር እሱም እንደዚህ ያወራኛል። ውስጣችን ማውራት ጀመር ምናምን ከመቀራረብ ከእንትኑ ማለት ነው። እና መላመድ መጣ፣ እየተላመድ መጣ ምናምን ነገር። ከዛ እኔም ብዙም ሳልቆይ ከዛ ማለት እንትናል ወደ ትዳር የሚገባ ነው በዚህ አጋጣሚ ነው። ያው በመስሪያ ቤት ትውውቅ ማለት ነው። በመስሪያ ቤት ትውውቅ ማለት ነው። እዛ ቡና በማፈላበት ወቅት ማለት ነው። እና እነሱ መስሪያ ቤት ተቀጥሬ ቡና አፈላ ስለነበረ እና መጨረሻ ላይ እሱም እኔም ተዋደርን ማለት በፍቅር ሁለታችንም ተሳሰርን። ለምን አብረን አንኖርም አለኝ። እሺ አልኩት። እኔም ብዙም አላቅማማሁም፣ ምክንያቱም በጣም ወድጄዋለሁ። እሱም በቃ በእኔም ደስተኛ እንደሆነ ሲነግረኝ መጋባት እንዳለብን ነገረኝ። እሺ ብዙም ሳንቆይ ወዲያው ተጋባን። አንድ ተጋባን፣ በቃ ደስተኞች ነበርን፣ እንተሳሰባለን። እኔም ያን ቡናም መሸጥ ወይም ደግሞ ማፍላት አቆሜ ብዙም ሳልቆይ የራሴ የሆነ ሱቅ ቡቲክ ነው የጀመርኩት። ማለት ለሱ እንዳይደብረው ብዬ ማለት ነው። እንዴት ማለት? ማለት እዛ ብዙ ሰዎች ይመጣሉ ቡና በማፈላበት እዛ መስሪያ ቤት ማለት ነው። እና ብዙ ሰዎች ደግሞ ይፈልጉኝ ነበረ ማለት በቃ እናግባሽ የሚሉኝም አሉ። በቃ ብዙ ሰዎች አሉ፣ ብዙ ወንዶች ማለት ነው። እና ግን ምርጫ እሱ ስለነበረ በቃ ያ ስራ እኔም እሱ እንዳይደብረው እንዳይከፋው ገብቷናል፣ ሌላ ነገር እንዳይሰማው በማሰብ እሱ ጋር አውርቼ ያን ስራ ጀመርኩኝ፣ የራሴ የሆነ ቡቲክ ማለት ነው። እና በዚህ አጋጣሚ ይሄን እየሰራው ያለ እሱም የራሱን ስራ እየሰራ በቃ ከስራው እየመጣለሁ፣ እንገናኛለን። ቤት ነው ቡና አፈላለው ቤት ማታም ይሁን ምን በቃ እሑድ ቀን በረፍት ሰዓታችን ደስ የሚል ፕሮግራም እናዘጋጃለን ቤት ውስጥ። በትርፍ ጊዜያችን ደስ የሚል ላይፍ ነው የነበርነው። እና ያን ያክል ጸብ ምናምን የምትለው ነገር አልነበረም በመካከላችን ላይ። እና አመት ምናምን ይሆናል፣ አንድ አመት ሙሉ በቃ አንድም ቀን ሳንጣላ አንድም ቀን እንደዚህ ነው የምለው እንኳን አይነት ነገር አልነበር። ተከባብረን ተሳስበን
እያንዳንዱ ነገር እኔ ስህተት ከሰራሁም ይሄ ነገር ለአንቺ ልክ አይደለም፣ ይሄ ነገር አታድርጊ ሲለኝ እሺ ብዬ የማቆም አይነት ነገር ገባ ካረል ከሱ ይልቅ እኔ በእርግጥ ላጠፋ እችላለሁ እኮ ገብቷን አለ። ግን ጥፋቴን አምኜ እሱ ባለኝ መንገድ ነው የምሄደው ገብቷን አለ። እሱን በጣም ከማክበር የተነሳ እሱም እንደዛው በቃ ይሄ ነገር አታድርግ አልኩት አይደርግም። እና ነገሮችን በመነጋገር ነው የምንፈታው። ተከባብረን ማለት ተበቃቅረን ነው የምንኖረው። ይሄ ነው ምልክ አይደለም። በቃ ደስ የሚል የፍቅር ህይወት ነው የነበረን። ከጊዜ በኋላ ግን አላቅም የሆነ ችላ ማለት መጣ። በተለይ አምሽቼ ማለት ከስራ ስመጣ ወይም አምሽቶ ሲመጣ ምንድነው ደበረክ እንዴ ምናምን ስለው አይ አልደበረኝም አይነት ገባ አይደል? ይሄን ኬርለስ መሆን ገብቶ መተኛት አይነት ነገር። ከዛ ምን ነው ለምንድነው የማትነግረኝ ችግርህ ምናምን ስለው ምንድነው አንቺ ሁሌ በቃ ጥፋተኛ እኮ አንቺ ነሽ እንደዚህ ምናምን ነገር ብዙ ዲቴል አይነግረኝም ገባ። እና እኔ ምን አጥፍቼ ነው እስከዛሬ ታውቃለህ ብዙ ነገሮችን አብረን እያስተካከልን እዚህ ድረስ ደርሰናል። ምንድነው ስለው እኔ ልጅ መውለድ እፈልጋለሁ አለ። እንዴ እኔም እኮ እፈልጋለሁ ልጅ እኮ እኔም እፈልጋለሁ ታውቃለህ፣ ሁለታችን ፍላጎት ነው። ግን እሺ እንዴት ምን ማድረግ እችላለሁ አልኩት። ሕክምና ሄደናል ቼክ ተደርገን ምንም ነገር ችግር የለም ሁለታችንም ጋር እና በቃ በዚህ ምክንያት ይሁን ምንም ሊገባኝ አልቻለም። እግዚአብሔር ነው ሁሉ ነገር የሚያስተካክለው። ልጅም የእግዚአብሔር ጸጋ ነው እና ገና ነን ሁለታችን ገና ወጣቶች ነን። ይደርሳል ሁሉ ነገር ማድረግ ያለብን ነገር ካለ እናደርጋለን እና ይሄ ነገር ሊያሳስብ አይገባም ምናምን ነገር አልኩት። እሺ ምናምን ይለኛል። በማግስቱ ደግሞ ሌላ ባህሪ ይመጣል። የሆነ የመነጫነጭ እኔን ትኩረት ያለ መስጠት ጀስት አልጋ ላይ እንኳን ራሱ ቀንሷል ነው ኦልሞስት እኔ ጋር ሴክስ ማድረግ ራሱ አይፈልግም። እንግዲህ መቅደላዊት እኔ ከሱ የሰማሁት አለ፣ አሁን ደግሞ ከአንቺ ነው መስማት የፈለኩት አይደለም። ስለዚህ አንዳንድ ነገሮች ትንሽ እየተጣረሱብኝ ነገሮች መሀል ጣልቃ እየገባው ጠይቅሻለሁ። ችግር የለውም ጠይቀኝ። እሺ አሁን አንድ ሁለት ነገሮች ግር ብለውኛል። ለአንቺም ካነሳሽልኝ አንጻር እሱ የነገረኝ ሌላ ሀሳብ ስለነበረ እንግዲህ ልጅ ስለመውለድ እስኪ ወደሚለው ጥያቄ ልግባና ልጅ ስለመውለድ ለምሳሌ ምንድን ነበረ የተፈጠረው ነገር? ልጅ እስካሁን ያለመውለዳችሁ ምክንያት ምንድን ነው? እኔ ማለት ሁለታችንም እንደምንፈልግ ነው የማውቀው። ማለት እኔ በይበልጥ ደግሞ ከሱ በላይ እኔ በጣም ጉጉት አለኝ። ልጅ በጣም መውለድ እፈልጋለሁኝ። ምክንያቱም ሁለታችንም እዚህ ቤት የምንኖረው እና ልጅ ደግሞ ድምቀት ነው፣ ብዙ ነገሮች ክፍተትን የሚሸፍን ልጅም ነው እና ያን ነገር ስለማስብ ልጅ በጣም ወሳኝ ነገር ነው። ግን በቃ አልሆነም። እንግዲህ ፈጣሪ ወይ አላለውም። እንግዲህ ጊዜውም ገና ሆኖ ሊሆን ይችላል። እሱ ነው ብዬ ነው የማስበው። እና ማለት ምን ያዛችሁ የጤና አረ ምንም አይነት ችግር የለም። በቃ ጤናም ስልህ ቼክ ተደርገናል። እሱም እኔም በቃ ለምን አንታይም ብዬ እኔ ራሴን እንደውም እንሄድ ብዬ ይዤ ሄድኩትኝ። ግን ሁለታችንም ላይ ምንም አይነት ችግር የለም። መውለድ እንደምንችል ነው የነገሩን እና ምናልባት ገብቷን የተወሰነ ጊዜያቶች መድኃኒት ስለወሰድኩኝ እሱም ሊሆን ይችላል ምናልባት ያገደኝ። እሱ ነገር ደግሞ ከጊዜ በኋላ ይስተካከላል ብዬ ተስፋ እያደረኩ ነበር። በመሀል ነገሮች እንደዚህ የተፈጠሩትኝ እሱና ማለት ክፍተቶች እንደዚህ የተፈጠሩትኝ እና እኔ ተስፋ አለ ብዬ ነው የማስበው። ግን እንደምታየው ነገሮቹ እዚህ ደርሰዋል። እሺ ስለ ቤተሰቦችሽ እስኪ መስማት የምፈልገው ነገር አለ። አስተዳደግሽ ምን ይመስል ነበር? ስለ ቤተሰቦች የተወሰነ ነገሮች እስኪ ንገሪ። ቤተሰቦች ክፍለ ሀገር ነው ያሉት እና ከክፍለ ሀገር ወደዚህ አጋጣሚ አክስቴ ያለች እና ከአክስቴ ጋር ነበር መጀመሪያ የምኖረው እና አክስቴ ጋር እየኖርኩ ነው ወደዛ ስራ የጀመርኩትኛ። ስራ በማፈላልግበት ወቅት አጋጣሚ አንሰራ እድል ሳገኝ በቃ እንደውም ለምን ቡና አልሸጥም ምናምን ብዬ ቡና ማፍላት የጀመርኩት ማለት ነው። እና ስለ ክፍለ ሀገራም ቤተሰቦቼ እናቴም አባቴም ጋር ነበርኩኝ ማለት የምኖረው እና አጋጣሚ አባቴ አረፈ እንጂ በጣም የተከበረ ሁሉም ሰው የሚያውቀው ማለት ሁሉም የሚያከብረው አይነት ትልቅ ሰው የሚባል አይነት ገባ አይደለ? አስታራቂ ሰው ሲጣላ የሚያስታርቅ በቃ ምን ልበልክ ሁሉም የሚያውቀው በጥሩ ባህሪው ለሰው ያለው አክብሮት ምናምን በቃ ሂደህ እዛ አካባቢ ሰው ብትጠይቅ ይነግሩሃል።
የሰፈር አባት የነበሩ ሰው ነበሩ? አዎ በጣም። ምን አይነት ስራ ነበራቸው እሳቸው? ያው የሚተዳደሩት በግብርና ነበረ እና እናቴም እንደዛው ነው፣ የቤት እመቤት ነች። አባቴ ማለት በግብርና ስለ በቃ በሚያመጣው በእህል ምናምን በቃ በእርሻ ምናምን በመሬት ማለት ነው። እና በሱ ነው ሲተዳደሩ የነበሩት። ቤት ያለው ነገር እሷ ናት የምትሰራው። በቃ እንደዚህ ነበር ህይወት ውስጥ እየኖርን የነበረው። እና እኔም እየተማርኩኝ ያለ ነው መሀል ላይ 12ኛ ክፍል ውጤት ሲቀርብኝ ነው ወደዚህ ወደ አዲስ አበባ የመጣሁት። እንዳልኩሽ ነው እኔ ከሱም የሰማሁት ነገር አለ። አሁን ደግሞ ከአንቺ መስማት የፈለኳቸው ነገሮች ስላሉ ነው መሀል ላይ ጣልቃ የገባሁብሽ። መቅደል ለምን ጠይቀኝ እነግርሃለሁ። ስለዚህ ያው ሳይረባብሽ ነገሮቹ ማለት እኔ ጥያቄ የሆነብኝ ነገር ልጠይቅሽና አንቺ ነገሩን ግልጽ ታደርጊልኛለሽ። እውነትም ከሆነ እውነት፣ ውሸትም ከሆነ እንግዲህ ያንቺን ሀሳብ ለመስማት። ከቤተሰቦቿ ጋር በተያዘ የሆነ የባዕድ አምልኮ ነገር አለ ብሎኛል። ምን ለማለት ፈልገህ ነው? ማለት እሱ የነገረኝን ነው። አይልክ እኔ ሌላ ወሬ እዛ ማን እሱ ነው እንደዚህ ያለ እየለቃቀም ሌላ ወሬ ጭራሽ እንደዚህ እያለ ማውራት ጀመረ። አይልክ እኔ ሰው ባለው ምናምን አንተ እኔ ማለት እኔ ማውራህ ነው ወይስ ሌላ ሰው የሚሆን ነው የምትሰማው? እኮ እሱን ነው የምልሽ። ለዛ ነው እኔ ካንቺ ነው መስማት የምፈልገው። ሰው ብዙ ነገር ሊል ይችላል፣ ብዙ ነገር ስም ሊያጠፉ ይችላሉ አይደል? ብዙ ነገር ሊባል ይችላል። ግን እውነታውን እኛ ነው የምናውቀው። እስኪ እኮ እሱን ቤተሰቦች እንደነገርኩ ነው። አባቴ የተከበረ ሰው ነው። በእንደዚህ አይነት ነገር በህይወት ቢኖር ኑሮ ማለት ነው ይሄ ነገር ቢሰማ የእውነቴን ነው በቃ እንኳን እሱ ስለሱ በዛ አካባቢ የሚኖሩ ሰዎች ስለሱ መልካም የሚያወሩ ሰዎች ይመሰክሩለታል። ገብቶናል። አሁን በህይወት ስለሌለ እናቴ ብቻ ስለምትኖር ነው እንደዚህ ስም እያጠፉ ያሉት። ምንም አያመጡም አይነት ነገር ነው። ገባህ አይደለ? እንጂ እሱ አባቴ በህይወት ቢኖር ኑሮ እንደዚህ ስሙን በቀላሉ አያጠፉትም ነበር። ባለቤት ቤተሰቦችን አስተዋውቀሻል ለሱ እነሱንም ከሱ ጋር? እንደነገርኩህ እናቴ ነች ያለችው እዛ ክፍለ ሀገር፣ እዚህ አዲስ አበባ አክስቴ ነች ያለችው። አክስቴ ጋር ብዙም አይደለንም አሁን ላይ ማለት በአንዳንድ ነገር እየተግባባንም ስላልሆነ። እናቴም እዛ ትልቅ ሰው ነች፣ በጣም መልኩሳ ነው የምትኖረው። መንኩሳል እሳቸው? አዎ መልኩሳዋን እና በቃ ጠዋትም ማታም ልጅ ቤተክርስቲያን ነው የሚውሉት። ይሄን ያክል አብረን ሄደን ማለት በስልክ ነው የሚተዋወቁት፣ በአካል አይተዋወቁም እስካሁን። እኔም እንደምታየው እዚህ ከስራም በአንዳንድ ነገሮችን አስተካክላለሁ በሚል እዚህ ደረጃ የደረስነው እንጂ የሆነ ቀን ፕሮግራም ይዘን ወይም እንሄዳለን አይነት ነገር ነበር እያሰብኩ ያለሁት። እሺ፣ ስለ አክስትሽስ? አክስትሽ ጋር ምንድን ነው ያላግባባችሁ ጉዳይ? አክስትሽስ ምን አይነት ህይወት ላይ ነው ያለችው? አይ እሱ እንኳን ማውራት አስፈላጊ አይመስለኝም። ማለት እሱ የግል ጉዳይም ስለሆነ ስለ አክስቴ ብዙም ማውራት አልፈልግም። የቤተሰብ ጉዳይ ስለሆነ ማለት ነው። ያው ግዴታ መናገር ያለብኝ አይመስለኝም። አይ ላስገድድሽ አይደለም፣ ግን ያው እንደ መረጃ ከሆነኝ ካንቺ እሱን መስማት ከቻልኩ ችግር የለውም ማለት መናገር ከፈለግሽ። ያው እንጋይ ስለ አክስትሽ ማወቅ የፈለኩት እንደነገርኩሽ ባለቤትሽ ከባዕድ አምልኮ ጋር በቤተሰቦቿ የተያዘ ነገር አለ ብሎ ስላሰበ ያንን አንቺ ቤተሰቦች ጋር እንደዚህ ያለው የሚለውን ለማወቅ ስለፈለኩ ነው ስለ አክስትሽ የጠየቅኩሽ። ጭራሽ ብሎ ጭራሽ ከባዕድ አምልኮ ብሎ እንደዚህ አይነት ነገር ማውራት ጀመረ። በፊት ከወንድ ጋር እየኋትኝ ከወንድ ጋር እንደዚህ ስታደርጋ እየኋት ምናምን ነገር ጭራሽ በስልክ ስታወራ ሰማኋትኝ። የሆነ ነገር ስታደርጋ እየኋትኝ ምናምን ነገር ነበር ሲያስብ የነበረው ሲያወራም የነበረው። አሁን ደግሞ ጭራሽ ብሎ ወደ ባዕድ አምልኮ አያያዘው አይደለ የሚያወራው ነገር። ደግሞ ጭራሽ ከዚህ በላይ ደግሞ ሌላ ነገር ሊያመጣ ይችላል። እኔ ምንም እየገባኝ አይደለም የእውነት። እኔ እንጃ አሁን ይሄ ነገር ከአቅሜ በላይ ነው። አሁን ምንም አልቻልኩም እንዴ። ስለዚህ ከዚህ ጋር የተያዘ ምንም የቤተሰብ ችግርም የለብኝም። በቤተሰብም እንደዚህ አይነት ችግር በጣም ንጹህ ሰው ነኝ እንዴ። ቤተሰብ ሙሉ መሄድ ቸክ ማድረግ ትችላለህ ከፈለክ፣ ይዤም ልሄድ እችላለሁኝ። የእውነት እኔ በጣም የተከበረ ቤተሰብ ውስጥ ነው ያደግኩት እንዴ። አዎ ለዚህ ነው እኔም አየሽ ከሱ የሰማሁትን ብቻ ሳይሆን ካንቺ መስማት ስለምፈልግ ነው፣ እውነታውን ማግኘት ማወቅ ስለምፈልግ ነው እያንዳንዱን ነገር አንድ ባንድ እየጠየኩሽ ያለሁትና ለዛም በእኔ አትዘኝብኝ። የሆነውን ነገር ማጣራት ስላለብኝ ነው መቅደል አይትሽ። አራ ችግር የለም። እኔማ ባንተ ምን እፈርዳለሁ በሱ ነው እንጂ። አዎ እንግዲህ እኔ ጣልቃ የገባሁበት አንድ ሰው ላይ ልወግን አንድ ሰው ላይ ልፈርድ ሳይሆን ሁለቱንም አስማምቼ አስታርቄ መጨረሻውን ለማወቅ ነውና። ጭራሽ በድንገት ሰው እንዴት ከመሬት ተነስቶ ይቀየራል? ምንም ሳላደርገው ምንም የቅናት አትለው ምን አትለው እንዴ። ከስራ ውሎ መጥቶ ስልኬ ነው የሚያነሳው። ማን ይደወለው? የሆነ ስልኬ ከጠራ ቀድሞ የሚያዩሱ ነው እንዴ። ማን ይደወለው? ምንድነው እንዴ? ቤተሰብም ከደወለ እኮ ለምን ያጎቴ ልጅ አክስቴ ልጅ አይሆኑም?
እንዴ የወንድ ድምጽ ከሰማ ሌላ ነው በቃ በቃ ያንጨረጭሯል ሌላ ነው በቃ እንዴ በተደጋጋሚ ወንዶች ይደውልሽ ነበር አንቺ ጋር ወይም የመገናኘት እድሉ ነበርሽ ከዛም በኋላ ቡና ሰራን በቃ ያኔ ገብቷን አዎ ያኔ ማለት ከሱ ጋር እየተግባባን ባለበት ሰዓት ላይ እዛ እየሰራው እያለ ስልክ አጋጣሚ ሲጠይቁኝ ምናምን ነገር በቃ ሸሚያዚ ዝም ቢሰጣቸው ነበርና ግን ያን ያክል አልነበረም እንደዚህ ነው ምልክ አይደለምና ቡቲካውን ስራውን ከጀመርኩ በኋላ አቁሜያለሁ ስራ ምክንያቱም ባለትዳር ነኝና ብዙ ስልክ መስጠት አቁሜያለሁ አልሰጥም ምናምን ነገር ራሴ መገደብ ጀምሬያለሁኝ ያኔ ምናልባት የሚያውቁ ሰዎች ሊሆን ይችላል አልፎ አልፎ እየደወሉ ይረብሹኝ የሚችሉት ገብተዋል አንተ ሰላም ህይወት ስትኖር ምናልባት የሚረብሽ ሰው አይጠፋም ያ ነገር እንኳን አይረዳም ጉሎዬን ያውቃን እያንዳንዱ ነገር እንቅስቃሴን ያውቃን ግን እሱ እንዴት ነገሮች ሙሉ ሌላ ነገር ገልብጦ እንደሚያስባቸው ምንም ሊገባኝ አልችልም ቅናቱ ምን እኔ እውነት አላውቅም እና እኔ ምን እንዳጎደልኩበት ምን እንደሆነ ሳይገባኝ ከመሬት ተነስቶ ስልክ ማውረድ ጀመረ ማለት ከኔ ጋር እንደውም በቃ የሆነ ገብታናል እኔን ለማስቀናት ምን አላውቅም በቃ ገብታን የፍቅር አይነት ወሬ ማውራት ይጀምራል የሆነ ሳለ ቁጭ ብሎ ሶፋ ላይ ፍልፍቴ ማለት ነው ምን እያደረክ ነው ምናምን ቢሳናገረው በነስ ምናምን አይመለከትሽ ምናምን ነገር ነው የሚለኝ እንዴ ቆይ እኔ ሚስት አይደለም ባለቤት አይደለም ለምን እንደዚህ የምታናገረኝ ፈልገኸኝ ነው ወደኸኝ ያገባኸኝ እኔ እኮ ለምኝህ አይደለም ገብቷናል እኔ አይደለም ተለማምጬ ያገባው አንተ ነህ ተመርከከህ አግቢኝ ካላገባሽኝ ብለህ ያገባኸኝ ዛሬ ከየት መጥተው እንደዚህ አይነት ነገር እንደዚህ የምታደርግብኝ እኔ ላይ ምን ባደረኩ ነው ምን ባድዬ ነው ምናምን ነገር በቃ ሊሰማኝም ፍቃደኛ አይደለም አንቺ በግልጽ ከሴት ጋር ሲያወራ ሰምተሻል ማለት እያስመሰለ ሳይሆን የእውነት ከሴት ጋር ያወራ ነበር ላውድ ያደርጓን ሲፈልግ እንዴ ላውድ ያደርግና በቃ የሷን ድምጽ ያሰማኝና በቃ የኔ ፍቅር ምናምን እያለ እንዴ መቼም እንገናኝ ሁሉ ድረስ ምናምን ይባባላሉ እንዴ እንደጀመረው እንደዚህ አይነት ነገር መፈጠር ይጀምራል ኦልሞስት ወደ 6 ወር 7 ወር ሊሆን ነው በቃ ከዛ ቀን ጀምሮ ነው የእውነት እየኖርኩ አይደለም አንዳንዴ የእውነት ማለት እንደነገርኩ የሚሄድበት ሰዓት ጓደኞቼ ምናምን አለች አንዲት ማውቃት ጓደኛ በጣም ምቀርባት ቤስት ጓደኛለች እሺ ካሜራ አንዴ ባልደረቦች ድምጽ አጥፍልኝ ይቅርታ በጣም ቤተሰቦች እሺ እና በቃም ነገሮች ከአቅሜ በላይ ሲሆንብኝ በቃ እሷ ጋር ሄጄ አርፋለሁ በቃ እንደውም ያም እኮ እንደውም ሌላ ነገር እንዳያስብ እያልኩኝ እሱ እንደዛ እያደረገኝ በቃ ጓደኛዬ ቤት ነው ብዬ ቴክስት አደርግለታለሁ ገብታናል እንደ በቃ ምክንያቱም አልቻልኩም አንዴ እኔ ሂጂ ውጪ ብሎ እንደዚህ ገብቶ እስከሚያስወጣኝ ድረስ አልጠብቅም ገብታን እና ከሆነ ጊዜ በኋላ ማለት እንደዚህ ስልክ ማውራት ከጀመርኩ በኋላ እኔ ከስራ ቆይቼ ስመለስ ነው ከሆነች ልጅ ጋር ነው ያገኘሁት የት ቤት ውስጥ ነው እዚሁ ራሳችሁ ቤት ውስጥ ማናት ምንም ማለት አልቻልኩም በቃ ቀጥታ እኔ ገባሁ መኝታ ቤት ገባሁና በቃ ራሴን እንትን አልኩኝ እዚህ ጋር ሶፋ ላይ ምናምን ቁጭ ብዬ እያወሩ ነው ያገኘኋቸው ማንሽ ምንድነሽ እንኳን አላልኩትም ገብቷል በስልክም ብዙ ጊዜ እያወራ ስላየሁትም ስለሰማሁትም አልደነቀኝም በቃ እኔ የሆነ ነገር ባደርግ የሆነ ነገር ቢፈጠር ቢለየኝስ አይነት ነገር ገብቷል አይደለ ምክንያቱም እኔ ለሱ ያለኝ ፍቅር በቃ ኦቨር የሆነ ነገር ታውቃለህ በቃ ከሱ መለየት አልፈልግም በቃ ከሱ ርቄ መኖር የምችል አይመስለኝም ምክንያቱም ከዛሬ ነገ ይስተካከላል በሚል ነው ተስፋ ከዛሬ ዝም ብዬ ኖርኩትኝ እና በጣም ስለምወደው የሚያደርጉን እያንዳንዱ ነገር ዝም ብዬ ችዬው መኖር ጀመርኩኝ እና ያው እንደነገር በቃ ቢጨንቀኝም ቤተክርስቲያን ሄጄ የማለቅሰውም ለዛ ነው በቃ ቢስተካከል ነገሮቹ ወይም ደግሞ ልጅ ቢሰጠኝ አይነት ነገር ገባ አይደለ እና ያን ነገር በሚሆንበት ሰዓት ላይ የሚያደርጉት ነገር ቤትም ይይዟት ሲመጣ ምናምን ነገር ሲሳሳቁም ሲጫወቱ ምናምን ነገር እኔ መኝታ ቤት ገብቼ ከማልቀስ ውጭ ሌላ ምንም አማራጭ አልነበረኝም እና ስለልጅቷ ማጣራት አለብኝ ብዬ ማሰብ ጀመርኩኝ ቆይ በሰዓቱ አንቺ ፊት የሁሉ ነገር ሲከናወን እሷስ ምን ትላለች ባለቤትሽ ሳይሆን እንዴ እሷ ምንም አይመስላትም ምንም በስማም አይናወጣ አይገልጻትም እንዴ ጭራሽ እኮ የኔ ቤት ሳይሆን የሷ ቤት ነው የሚመስለው የሚገርምህ ነገር ማለት ነው ምንም አይመስላትም በቃ እያንዳንዱ ነገር የምታደርገው አክት ምናምን ነገር የራሷ ቤት እንደሆነ አድርጋ ነው የምታስበው እና ስራ ነገሯን ሳያተኝ በቃ የሆነ ነገር መጠርጠር ጀመርኩኝ ምናምን ነገር ለምንች ልጅ ኬስ ነው የመጣሽ ማንነች የሚሆን ነገር ምክንያቱም ጎረቤትም ያለውም ነገር የሚያያል እና ምንድነው ይሄ ማለት መውጫ መግቢያዋን አይችልም መከታተል ጀመርኩኝ ስለሷ ምናምን ነገር ሳያተኝ ሴተኛ ዳሪ ሆና ያገኘኋት
ልጅቷ ጭራሽ ብሎ ከሴተኛ ዳሪ ጋር ነው እንደዚህ የሚያደርገው ምናምን ብዬ በጣም ገርሞኝ። የት ነው እንዴት አወቅሽ እንደዛ መሆኗን? የት አይተሻት? እንደነገርኩ ከዚህ መጥታ አምሽታ ትሄዳለች አይደለ? እኔም የሆነ ልጅ ቀጠርኩና ሱቅ ነኝ እንደነገሩ ሱቅ ምናምን ነው ሌለ እና ተከታትለህ ስልክ ደውልልኝ የምትገባ የምትወጣ ልጅ ካለች ምናምን ነገር አልኩት። ከዛ ደወለልኝ። እንደዚህ እየወጣች ነው ከቤት ምናምን ነገር አለኝ። ከዛ ተከታተልኩ ነው የምትሄድበት ሰዓቴ ክለብ ነው የምትሄደው። ክለብ ጋር ስትሄድ እንትን አልኩማ እና አየኋትና እዛ አካባቢ የሚሰሩ ሰዎች ደግሞ በጎን እቺ ልጅ ታውቋታላችሁ ምናምን ብዬ በጥቆማ ማለት ነው ስጠይቃቸው እንደዚህ እኮ ነው የምትሰራው ሴተኛ አዳሪ ነች ማለት እዚህ ጋር ብዙ ወንዶች ጋር ነው የምታድረው ምናምን ነገር አይነት ነገር ነው የነገሩት። መጀመሪያ ልጅቷን ተከታተልልኝ ያልሽው ሰው እንዳለ ነግረሽኛል መሰለኝ። እሱን የነገረሽ እሷ የሰፈር ልጅ ነው እና ማለት ከቤት ስትወጣ ወይም ፎቶዋን ምናምን ማለት ፎቶዋን ስለ ተደብቄ ነው ፎቶ ያነሳኋት እዚህ ማለት ነው። እኔ ሚንታ ቤት ምናምን ገብቼ አላልኩም ፎቶ ማንሳት አለብኝ የሆነ አይዲያ መጣልኝና ፎቶ አነሳኋት። ፎቶ አንስቼ እቺን ልጅ ተከታተልልኝ ምናምን ብዬ ለልጅ እንትን አልኩት። ከዛ ያን እየተከታተለ ይደውልኛል እና የት እንደምትሆን የት ስራውን ያንዳንዱ ነገር ጠየቅኩትኝ። ነገረኝ። ከያለችበት ቦታ ድረስ ራሴ ሄድኩኝ። እሷ አላየችኝም። ራሴ ማንነቴን ቀይሬ ነው ሄድኩትኝ። በዛው በስራው ምናምን ማለት ነው ሄድኩኝ። በጎን እሷን ሳይሆን ያገኘሁት ሌላ ሰው አግኝቼ እዛ አካባቢ ያሉ ሰዎች ጠይቄ ምናምን ነገር ሳሳያቸው ምናምን እቺ ልጅ እዚህ ነው የምሰራው ስራውም ሴተኛ አዳሪ ነው አይነት ነገር ነው የነገሩኝ። እና እኔ ምን ማለት በሰዓቱ ደንግጫለሁ። በጣም ነው የገረመኝ። ምን ማድረግ እችላለሁኝ? በቃ ሁሉ ነገር ችዬ ወደ ቤት ነው የተመለስኩትኝ። ምንም እንዳልተፈጠረ ምንም እንደማላውቀው ማለት ነው። እሱ ላይ መጮም አልችልም። ለምን ማለት እንዴት መቻል መሰጠሽ? ይሄ ነገር ሆኖ ስታይ እንዴ ስለምወደው ነው። በቃ ለሱ ያለኝ ፍቅር ነው እንደዚህ የሚያደርገኝ። ገባ? ምንም ቢሆን በቃ መቻ ስላለብኝ ነው። የሆነ ግባ አድርጎ ይሄም ነገር እንደዚህ እያደረክ ነው እንደዚህ ነው ብዬ ባናገረው ነገሮቹ ኦቨር የሆነ ነገር ይፈጠርና ከሱ ምን ለይበት ነገር ይፈጠራል በሚል ማለት ስለምሰጋ ነው። ገብቷናል። የሆነ ነገር እንላይ ብሎ ወይም ደግሞ ሂጂ ከዚህ ብሎ ቢያባረረኝ ወይም የፍቺ ወረቀት ቢሰጠኝ እምጎዳ አይነት ነገር ነው የሚመስለኝ። ማለት ከሱ ተለይቼ የምኖር አይነት ነገር አይደለም። ለእኔ የሚሰማኝ ስሜት እንደዛ ነው። እሺ ከዛስ የልጅቷ ሁኔታ እስኪ ንገሪኝ። ስለልጅቷ እንደነገርኩ ነው በቃ ልጅቷ አሁንም ድረስ አብረው ናቸው ማለት ይገናኛሉ። ቤት ውስጥስ መምጣት እንዴት ትመጣለች? በቃ እኔም ነገሮች መቋቋም ስላልቻልኩ ስትመጣ ምናምን እየወጥቼ ነው የምሄደው። ማለት በቤትሽ ማለት ነው? አዎ በቃ ቤቴ ወጥቼ ሄዳለሁኝ። እነሱ እንደፈለጉ ይሆናሉ። እንደነገ ጓደኛዬ ቤት ሄዳለሁኝ። ካልሆነ ስራ ቦታ እዛው እውላለሁኝ። አደርን ካለብኝ እዛው ከጓደኛዬ ቤት አድራለሁ። ስለዚህ ይሄን ሁሉ ነገር ችዬ ግን እያወቅኩ ነው ዝም ብዬ ተቀመጥኩት ነው የምትይኝ ቤት ውስጥ? አዎ ምክንያቱም እኔ ሰማንያ ሚስቱ ነኝና በቃ እንደዚህ በቃ በጣም ኦቨር ነገሮች ሲሆኑብኝ እንደነገርኩ ጓደኛዬ ቤት ሄዳለሁ። ስረጋጋ ደግሞ ተመልሼ ወደ ቤት እመጣለሁ። ጓደኛሽ ታውቃለች ስለሆነው ነገር ትዳርሽ ላይ ስለገጠመሽ ነገር? አዎ ሁሉ ነገር ታውቃለች። አውርቻታለሁ። ግን ከሷ ውጭ ለማንም ማውራው ሰው የለኝም። ምን ትመክርሻለች እሷ? እሷማ ለምን አትይውም? በዙሪያሽ ብዙ ሰዎች አሉ ማለት እንደሚደውሉኝ ታውቃለች። የሚፈልጉኝ እኔ ማግባት የሚፈልጉ ከዚህ በላይ የተሻለ ህይወት እንደሚሰጡኝ ምናምን ነገር እንደሚያወሩኝ ምንም ነገር ታውቃለች። እያየችም ስለሆነ ማለት ነው። እዛ ስራ ቦታ እንደነገር ቡቲክ ላይ ይመጣሉ ደንበኞቼ ምናምን ነገር በቃ ባለ ሀብት ናቸው በጣም ምናምን ነገር በቃ ክብር ያላቸው ሰዎች ናቸው። ግን እኔ እነሱ አይታዩኝም። የሚገርም ነገር በቃ ከሱ ሌላ ሰው ያለ አይመስለኝም። ይሄን ለምን እንደሆነ አላውቅም። እኔ ራሱ ግራ ገብቶኛል። እንደዚህ የሆነ ሰው እንዴት ይኖራል? እሺ ከልጅቷስ ጋር ማውራት አልቻልሽም? ማለት ልጅቷ የእሱ ፍቅረኛ የሆነችው ሴተኛ ዳሩ ያልሻት ሴት እሷ ስታናግረኛል እንዴ ዙራ ልትሰማኝ እኮ ፍቅረኛለች። ሲጀመር ደግሞ እሷ ማናገር አልፈልግም። ለምን አናግራታለሁ? እሱ እኮ ነው ቤቴ ድረስ ይዟት የመጣው። እሷም ደፋር ነች። ባለትዳር ቤት እንደዛ በእርግጥ ሴተኛ ዳሪውና አይፈረደባትም። ብዙ ወንዶች የምታውቅ ሴት ይሄ ባለትዳር ቤት መግባቷ እኔ እንጃ ድፍረቷ በጣም የሚገርመኝ። አንቺ ቁጭ ብለሽ ስታይሽ ምን ትላለች እሷ?
እኔ በጣም ነው የምትመናቀረው፣ በጣም ነው የሆነ ነገር አክቷ ሁሉ በጣም የሚያስጠላኝ። አሁን ድረስ አይምሮ ላይ ድረስ ይመጣብኛል። እንጃ በጣም እንጃ በህይወቴ እንደሱ አስቀያሚ ሴት አላየሁም። በጣም የምታስጠላው። እንግዲህ መቅደላዊት የነገርሽኝን ነገር ሰምቻለሁ። ስለ ልጅቷም መስማት ማወቅ እፈልጋለሁ። አድራሿን ትጠቁምኛለሽ? የሰጠሽኝ መረጃ ቀላል የሚባል አይደለም፣ እውነት ከሆነ ማለት ነው። እንግዲህ ያንቺንም ጥቆማ መረጃ ሰምቻለሁ፣ የባለቤትሽንም ቀደም ብዬ ሰምቻለሁ። የተጣረሰ ነው እንደነገርኩሽ። ግን እቺ ልጅ አለች ከተባለ እውነትም ስለ እሷ ማወቅ እፈልጋለሁ። ያለችበት ሄጄ አጣራለሁ፣ ማንናት ምንድናት የሚለውን። ስለዚህ ስልክና አድራሿን ወይ የምትሰራበትን ቦታ ትነግሪኛለሽ ማለት ነው። አረ ችግር የለም፣ ፎቶዋም ስላለኝ እሰጥሃለሁ። በቃ በጣም ጥሩ፣ አድራሻው ምኑ እሰጥሃለሁ። በጣም ጥሩ። ስለዚህ ይሄ ለእኔ ለክትትሌ ስለሚረዳኝ እሷ ያለችበት ሄጄ ምንድን ነው እየተፈጠረ ያለው ነገር፣ አንቺ የነገርሽኝ እውነት ነው የሚለውን ነገር ለማወቅ እሞክራለሁ። ወደ እሷ ሄዳለሁ። እሷም ጋር ሄጄ መረጃዬን ከሰበሰብኩ ካወቅኩኝ በኋላ ባለቤትሽም ጋር ሄጄ ጥላውን ጋር ሄጄ የሆነውን ነገር ማወቅ ስላለብኝ መረጃዬን አጠናክራለሁ። ምክንያቱም የተጣረሰ ነገር ስለሆነ መሀላችሁ የተፈጠረው ነገር የነገራችሁኝ መረጃ። ስለዚህ ይሄንን ነገር በደንብ አጥርቼበት ሁሉንም ነገር እመለሳለሁ፣ ውጤት ይዤ እመለሳለሁ ማለት ነው። ቤተሰቦቼ ስለ አንቺ፣ ስለ ልጅቷ፣ ስለ ባለቤትሽ እያንዳንዱን ነገር ሰብስቤ የሆነውን ነገር ውጤቱን ለቤተሰቦቼ ማሳውቃለሁ። እኛ የምናውቀው ይሆናል ማለት ነው። ስለዚህ ያንን አደርጋለሁ። ቤተሰቦች እናንተም አብራችሁን ቆዩ። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረጉን አትርሱ። ኮሜንት ላይ ሀሳብ አስተያየታችሁን እየሰጣችሁኝ ቆዩ አብራችሁኝ። ስለዚህ ወደሚቀጥለው እሄዳለሁ ማለት ነው። ቤተሰብ ሰላም ሁኑልኝ።